አዎ ዲያቆን ቢኒ ተደጋጋሚ ጊዜ እንትን እያስያዝ ነው ስለቀረንበት አይ ቲንክ አሁንም ያለበትን ቦታ ብዙ ጊዜ አይ ቲንክ ቤተክርስቲያን አካባቢ ገዳም አካባቢ ነገር ስላለ ሰዓቱ በጣም የተገደበ ነው ለሱ ማታ ላይም እንደዚህ ጠዋት ላይም ምሽት ላይ ምናምን እሱ ማግኘት ከባድ ሆነና ብዙ ጊዜ የሚችለው ወይ እንደዚህ በእንደዚህ ያለ ሰዓት ምናምን ነውና ምናልባት አትቀየሙኝም አሁን እናገኘው አይደለም ሰው እንዲያደምጠው የሚፈልጋል ያለበትን ሁኔታ ሰዎችም ሊረዱት ያሰቡም ካሉ ደግሞ ኦርቶዶክሳውያን በምን መልኩ ሊረዱት እንደሚችሉ ከራሱ አንደበት ብንሰማ ነው የሚሻለው እኛ እንደዚህ ይሁንለት ምናምን ከምንል ራሱ ይሁን ሌላም ደግሞ ሌሎችም ኦርቶዶክሳውያን ወንድሞችም ጋር ደግሞ እንደዚሁ ተሜም ከስር እያለ ነው ያለው እሱም ጋር ደግሞ እንደዚሁ ሰዓት አመቻችተን መገናኘት አለበት እዚህ ላላችሁ ኦርቶዶክሳውያን ምናልባት ለማሳወቅ ማን ነው ዲያቆን ቢኒያም የሚለው ዲያቆን ቢኒያም ማለት ዲያቆን ቢኒያም ፍሬ ይባላል የዛሬ 10 ዓመት በፊት አካባቢ እስልምና ላይ እና ፕሮቴስታንቲዝም ላይ የሆነ ሰፊ የሆነ ቅበተ እምነት ሲሰራ የነበረ ወንድማችን ነውና ረጅም ጊዜ እንግዲህ ከሚዲያ ላይ ጠፍቷል ያኔ አካባቢ የምታውቁ ኦርቶዶክሳውያን እንግዲህ በአንድም ይሁን በሌላ ከፍተኛ የሆነ ለህይወቱ የሚያሰጋ በግልጽ የግድያ ሙከራው የተፈጸመበት ቤተሰቦቹን ባለቤቱን ልጆቹን ትቶ ከአዲስ አበባ ተሰዶ አሁን ራቅ ወዳለ ገጠር አካባቢ ነው ያለው ይሄ ደግሞ ከሆነ ላለፉት ኦልሞስት አጠቃላይ 5-6 ዓመታት ሆኖታል ዲያቆን ቢኒያም እንግዲህ ስላችሁ በእስልምና እሱ ራሱ እየሰራቸውን ስራዎች በሰፊው ይዘረዝራል ምን ሰራው በምን አይነት መልኩ የሚለውን ነገር ይዘረዝራል ግን እኔ ምናልባት እሱ ለመናገርም ከከበደው አሁን ስልክ ላይ እሱ ያናግረናል እስከዛ ግን እቅበተ እምነትኛ አሁን እፎይ እንዲሆነ ብለን ብዙዎቻቸው እስልምና ላይ ያሉ ሰዎች አዲስ ሆኖባቸዋል የነ እፎይ መምህር የሌሎች ኦርቶዶክሳውያን እዚህ ያሉ እስልምና ላይ የሚሰሩ መምህር ማለት ዲያቆን ቢኒያም ነው ፌስቡክ ላይ እቅበተ እምነት እስልምና ላይ የምታውቁ እና ሜክስ አያሌው እና የዋርካው ዘመድኩን የሚባሉ በጊዜው ሰፋፊ ሆነ ዋያምኖት ሙስሊም ለምን እስላም አልሆንም ለምን ሙስሊም አልሆንም የሚል ሰፊ ሆነ እንቅስቃሴ ነበር ዛሬ 6-7 ዓመት አካባቢ እነሱን ያሰለጥን የነበረ ዶክመንቶችን ያዘጋጀ የነበረ በጊዜው የአዲስ አበባ ሀገረ ስብከት የነበሩት ለአቡነ ሰማቸውን ዘነገው ለእሳቸው እንኳን ኦልሞስት ለቅበተ እምነት እስልምና ላይ ሊያገለግል የሚችል ዶክመንት ያዘጋጀ ወንድማችን ነው እና እሱ በመሳሪያ በስለትም በሌሎችም ሙስሊሞቹ ከፍተኛ ጥቃት አድርሰውበት ተሸሽጎ ነው ያለው በችግር ውስጥ ነው ያለው ልጆቹን ማስተማር ሳይችል ነው የቀረውና ረጅም ጊዜ ከኛ ርቆ የቆየ ወንድማችን ነው አሁን እሱን ፈልገን ነው ያገኘነው የሚለንን ነገር እናድምጥ ልናግዘው በምንችለው መንገድ እናግዘው የሚለውን ነገር ነው ያመጣሁት ለማንኛውም አሁን ስልክ ላይ ነው ያለው ወንድማችን እሱ የሰራቸውን ስራዎች ያገለገለባቸው መንገዶች ያለፈባቸውን ጉዞዎች ይነግረናል ምክንያቱም የሱ ጥቃት የኛ ነው ያገለገለው ለቤተክርስቲያን ነው የተቆረቆረው ለቤተክርስቲያን ነው የቆመው ለቤተክርስቲያን ነው እንደዚሁም ደግሞ መስዋዕትነትም ደግሞ የከፈለውም ደግሞ ለቤተክርስቲያን ነው ነገ ዲያቆን ዘማርያም ላይ ለሚመጣው ነገር ሌሎች ወንድሞችም ላይ ለሚመጣው ነገር ከሚያገኘው ሰማዕትነት ባለፈ ደማልባ ሰማዕትነት ባለፈ ግን እኛ አለን የምንልበት ነው ያለው ሌላው ይረዳዳል ይጠባበቃል ነው ወንድሞቻችን ያለበትን ሁኔታ ይነግረናል አይ ቲንክ ሰላም ዲያቆን ቢኒ ይሰማል አይደል ድምጼ አዎ ቴዲ ድምጹ ከተሰማ አሳውቀ የስልኩ አይ በቃ መጀመር እንችላለን ዲያቆን ቢኒ ራስህን አስተዋውቃቸው በምን መልኩ ስታገለግል እንደነበረ ምን ነገሮች እንዳጋጠመ ያለበትን ቦታ መጥቀስ አይጠበቅብህም እንደገና የሚያስፈልጉንም ነገሮች በምን መልኩ ወደ አገልግሎትም የምትመለስ ከሆነ ወይንም ደግሞ በሌላ አይነት መልኩ ብቻ አይነቴ መግለጽ ያለብን መግለጽ የሌለብን ነገሮችን ተታ እነዛ ነገሮች ኦርቶዶክሳውያን እዚህ አሁን ዲያቆን ዘማርያም ቤት ነን ያለነው ሌሎች ኦርቶዶክሳውያን ወንድሞችም አሉ ዘርዘር አድርገህ በሰፊው ማስረዳት ትችላለህ ቢኒ መልካም ወንድሜ በመጀመሪያ እንደምን ዋላችሁ እንደምን ቆያችሁ ሲቀጥል እንግዲህ ሰው አላውቅም ማውቀው ሰው የለኝም አንተንም አላውቅም ያው እንግዲህ ትናንት ወዲያ ነው ደውለልኝ ነበር በተወልኝ በሰዓት ሆኖም ስልክ ያነሳው ከዚህ በመቀጠል እኛ
እንደንትን እንደ ክርስትና እናየው አስመስለን መኖር ተመሳስለን መኖር ነው። የክርስትናን ጣዕሙን ትርጉሙን አይተነው አናውቅም። ሁላችንም ከላይ ጀምሮ ከቤቱ ጀምሮ በዋነኝነት ያሉትን ለደሞዝ ሲሉ እንጂ ደሞዝ ዛሬ ይቋረጣል ቢባሉ በእውነት የሚያገለግሉ ሰዎች አሉ ብዬ አላምንም። እኔ በመጀመሪያ ፒያሳ ጊዮርጊስ ነው ተቀጥሬ ሰራ የነበረ። አራደዛን ቅዱስ ጊዮርጊስ መናገሻ ገነት የቅዱስ ጊዮርጊስ 2001 ላይ ስብከተ ወንጌል ነበርኩኝ። ያነሳ ሳገለግል የነበረው ከዛ በመጀመሪያ አንዲት ልጅ ሳድቅ መሐመድ አሁን ስሙን ቀይሯን አዋይደር ነው ማነው ይባል ሆኗል። ሳድቅ መሐመድ ነው የሚባል በወቅቱ እሱ የሆነች ልጅ ላስልመው ለትዳር ሊወስዷት ፈልጉ የሷ እህት ናት መጀመሪያ ያገናኘችኝ። ከዚያም በኋላ ለጠየቁት ጥያቄ መልስ ሰጠው። ልጅቱም በእግዚአብሔር ቸርነት በእግዚአብሔር ጠብቆት ከመጥፋት ወጣድና ደህና ሆነች። ከዚያ በኋላ የተሰራ ያን ጊዜ ለካ ካሜራ አዘጋጅተው ነበረ። በራሳቸው ቀርጾ ነበር ያለቀቁት። እዛ ክርስቶስን በመንቀፍ ምን በማለት ለቀቁት። እኔም እዚያው ነበርኩበት። እነ ባህታዊ ሶፎንያስ የሚባሉ ነበሩ፣ ሌሎችም ነበሩ። ማን የሚለውን ዘሎ ትልቅ መውጫው ጭንቅ የሚል ሲዲ ተሰራ። አንድ አባቶች አብረው ነበሩ። እንግዳ ወርቅ ዘማሪ እንግዳ ወርቅ አጋፔን መንፈሳዊ መዝሙር ቤት የሚል እንትን ጊዮርጊስ ፊት ለፊት ነው አሳተመው። ያታተሞ ተሸጠ። አስታውሳለሁ 6000 ብር እቺ አንዳንድ ነገር ሁኔታ ብሎ ሰጥቶኛል። ያ አሳተሞ በየመዝሙር ቤቱ ሸጡት። ያ በኋላ እነሱ ያንን በመመልከት ቀጥታ እኔ ጋር መገናኘትና መከራከር ፈለጉ። ተነጋግረን እንደጨረስነው ሳያውቁ መናገር ፍጻሜው ለማፈር በማለት በእኔ ላይ ለዲያቆን ቢኒያም ፍሬው የተሰጠ መልስ ብለው ፖስተር ለጥፈው አንዋር መስጊድ አካባቢ ፖስተር እንደተለጠፈ አቡነ ሳሙኤል የሚባሉ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነበሩ። እንዲህ አይነት ነገር አለ አሉኝ። እኔ ግን ቀድሞ ሰው ነግሮኝ ፖስተሩንም ሲዲውንም በእጁ ሰጥቶኝ ነበረ። ከዚያም በኋላ የኔን ፎቶግራፍ ለጥፈው ከጎን አድርገው ለቀው አገኘው። ከዚያም በኋላ ቀጥታ አንድ ባንድ የተጠየቀው ጥያቄ እንደገና ደግሞ ሌላ ጥያቄ በቁርአን ላይ ያነሳው እሱ ለጠየቀው ጥያቄ ኢየሱስ ተኝቷል በባህር ላይ እየሄደ ተኝቷል ላለው መልስ ከሰጠው በኋላ እንደገና ደግሞ በቁርአን ሌላ ጥያቄ ያነሳው እያንዳንዱ ታተም ማነው ተሰራ። መዝሙር ቤቶች አሳተሙት ተብለው ሲጠየቁ መዝሙር ቤታችን ይቃጠላል ብለው ሁሉም ሸሹ። አሁንም ቤተ ክህነቱ ጫና ፈጥሮ ታተነ። ምናልባት እኔን የምታስታውሱ ሰዎች ሁላችሁም ይሄንን አሁን ወንድሜ የሚለውን ይሄንን የሚያስታውስ በሙሉ ያውቃል። ልደታ ቅድስት ልደታ ቤተክርስቲያን ነሐሴ 27 የመድኃኒዓለም ቀን በየወሩ ይወጣል። በ27 ጋዜጣው ያን ቀን ሳድቅ መሐመድ የያዘ ቪሲዲ በዲያቆን ቢኒያም ፍሬው ቀርቧል ብላ ቤተክርስቲያኗም አሳተመችው በጋዜጣ። እኔን አሸሽተው ከተማውን ልቀቅ ብለው በየመድረኩ ዛሬ ቂርቆስ ከሆነ በቂርቆስ ሚካኤል ከሆነ አዲስ አበባ 5-6 ሚካኤል ቤተክርስቲያን ካለ በየቤተክርስቲያኑ ተልቆ ሲዲው ተበተነ ማለት ነው። ተበተነ። እዚያ ቀሪ መልስ ነበረ። እርሱ ከመጀመሪያው ነፍሰ ገዳይ ነበር የሚል እሱንም በንግግር አላህ ወይስ እንዳሁኑ
እንዳሁኑ መልስ ሰጪዎች አይደለም የነበረ ምናልባት ሙሉውን አድምጣችሁት ከሆነ ሙሴን ማነው መሐመድንና ኢየሱስ ክርስቶስን አነጻጽሬ አልሰራሁትም መሐመድ ወይስ ሙሴ እውነተኛ ነብይ በሚል ንጽጽር ነው የሰራሁት ቁርአን ወይስ መጽሐፍ ቅዱስ እውነተኛ መጽሐፍ ባገኛችኋቸው ስፍራ ያዟቸው ከበቧቸው ቢጸጸቱ ሰላትን ቢሰግዱ የታገሩ እስኪሰጡ ድረስ ተዋጋቸው ግደሏቸው የሚለውን ባገኛችኋቸው ስፍራ የሚለውን ሮሜ ቅዱስ ጳውሎስ ከጻፈው ይቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚል አርጌ ባንድ ላይ ያነጻጸርኩ ስለ ቁርአንና ስለ መጽሐፍ ቅዱስ ተናገርኩ አይ አላህ ወይስ ኢየሱስ ክርስቶስ እውነተኛ አምላክ የሚል ይሄንን ከቁርአንና ከመጽሐፍ ቅዱስ አርጌ ሰራውት በጣም መከራው በዛ ስደት የተጀመረ ያን ሰዓት ነው ፎቶዬ በእያንዳንዱ ሙስሊሞች በየስልካቸው ገባ አስተዋውሳለሁ ሁሉም ያገኘው አሁን መተናል ከፈተው በሩን ይያሉ ይዙቱ ነበረ ግን እኔ ያለበትን ቦታ አውቆም እንዳሆኑ አሁን መቼም ያን ጊዜ ምናልባት ትውልዱ በጣም አልነቃም ነበር ጅማ ማነው መሻሻ የሚባል አካባቢ ደብረመንግስት ቅዱስ ቤተክርስቲያን ላይ ተቃጠለው ለነሱ ሁሉ ከቁርአን ያነጻጸርኩ እንደገና አንድ አሜሪካዊ ጋዜጠኛ ያረዱትን የዚያን የቁርአንን ጥቅሶች ቪዲዮ ከሚል ያወጡ አሸባሪነታቸውን ከሱራ 8:6 ላይ አውጥቼ በእያንዳንዱ ሴትልጅ የ7 ዓመት ህፃን እንደደፈረም የመጀመሪያ መልስ የሰጠሁት እኔ ነኝ አይሻን በ9 ዓመቷ እንደ ሴት ልጅ ልማድ እንደተገናኛታ ጊዜ ነኝ እዚያ በኋላ 2001 ጥር 17 ቀን እነ ምረታ አብ ለጊዜው ሸሽቶ ነበረ ተስፋይ ሞሲሳ የሚባልም ወደ ትውልድ ሀገር ወደ ሐረር ሸሽቶ ነበረ እኔም ሌላ ቦታ ሸሽቼ ሄጄ ነበረ ላይኩበት ምረሻ ተነሳ ቦታ ለቀው እንደምንም አድርገው አሁን ጳጳስ የሆኑት የጋምቤላ ሀገረ ስብከት ስራ አስኪያጅ የነበሩት አቡነ ማናቸው አባ ተክላይ ሃይማኖት የሚባሉ አቡነ ሩፋኤል የሆኑት አባት በጋምቤላ ገብቼ ለሱዳን መንግስት ደብዳቤ እንዲጻፍ አድርገው በዚያ ሸሽቼ ሱዳን ገብቼ ነበር እዚያም ደግሞ ፎቶ ሲበተን እዚያም ሊገሉ ይችሉ ኤምባሲው ኢትዮጵያ ኤምባሲ መልሶ ሄዶ ኢትዮጵያ ላከኝ ከዚያም ደግሞ ኢትዮጵያ መቀመጥ አልችል ስል በዚህ በሰሜን ሱዳን ደግሞ በመተማ መስመር ተደብቄ ነበር ከዚያም ደግሞ ወደ ዩጋንዳ ሄድኩኝ ዩጋንዳም ደግሞ ከቤተ ክርስቲያን ወድቄ ማለት መጀመሪያ ውጭ ላይ ነበርኩ ቤተ ክርስቲያኑ ሳገኝ ከቤተ ክርስቲያን ወድቄ ነበረ ቤተ ክርስቲያኑ አለቃው ሲኖዶስ ተከፍሎ ነበር በወቅቱ ሲኖዶስ ተከፍሎ የኢትዮጵያ ሲኖዶስና ማነው የአቡነ መርቆሬዎስ አሜሪካና የአቡነ ጳውሎስ ተከፋፍሎ ስለነበር በአቡነ መርቆሬዎስ ስር ነው የነበረ ያን ቤተ ክርስቲያን ወጣ ማለት እንትናሉ ይከለከሉኝ አባውለቱን ሳይሚባሉ አባት አቡነ ዘርሚዋስ ይባላሉ አሁን በዛን ሰዓት በምንድን ነው ያየው አንተ ልጅ ብለው አይ በእኔም ኢትዮጵያን የሚያቆይ ስል እንጃን ያሉ በቃ ሲያስታውሱና ከዚያ ሰላም ጋር የምትከራከረው አይደል እስካሁን በህይወት አለ በል ከመህመናን ከአሜሪካ መህመናን ደሞዝ ያወጣው እዚህ ተቀመጣለህ አለቃውን ጠሩና ከዚህ ተቀመጣለኝ እሺ አልኩኝ የበወቅቱ አንድንና አንድን ክርስቶስን ማገልገል እንጂ ዘርን ወጥን መንደርን አላምንም አሁንም ወደፊትም አላምንም አምላኬም ለጎጥ ለመንደር አይደለም ለሰው ልጅ ብሎ መስመን የተሰቀለው በዛን ሰዓት ግን ጎንደር ጎጃም ሸዋ ወሎ ምን እየተባለ ተከፋፍሎ ስለነበረ አቦልን ሳይ ጎንደር ይሁኑ አላውቅም እኔ ጎንደር ስለሆንኩ አላውቅም በል እንግዲህ አሁን አስተምር ሲሉኝ ዘርን ባስቀርልን ኑሮ እንደተዶምቦን ገሞራንም በመስጠል ነበር ስለመቤታችን ሳስተምር አባውልን ሳይም ተደስተው እዛ ተቀመጡ ላይ ሲሄዱ እሳቸው ወደ አውስትራሊያ ሲሄዱ የነበረው አለቃ ሰው ከጉባኤው ሰብስቦ ይውጣ በቅኔ ሰድቦኛል አለ ምን ብለው ሰደበ ሲሉ ዘርን ባያስቀርልን ኑሮ እንደ ሶዶም በሆን ገሞራንም በመስጠል ነበር ብሎ ያስተማረ ስለኔ ነው ዘር አባ ማለት የሀገሬ ሰው ዘሬ ባይመጡ ኑሮ አለቃው ሰዶምና ገሞራ አስመስሎ በረንዳው ላይ ጥሎ ይቀርቶ ነበር ብሎ በቅኔ ነው ሰደበኝ ብለው አሶጥኝ ሰበካ ጉባኤውንም እንትን ብለው ይውጣልኝ ከአቡነ ጳውሎስ ጋር ሆኖ ቤተክርስቲያን ወደ ኢትዮጵያ ሲኖዶስ ሊቀላቀል ነው የመጣ ብለው አሳድመው ከዚያም ወጣው
እዚያ ላይ በስመ ስላሴ ልጀምር ጸሎት ልመስክር ለአምላኬ ቆሜ በእምነት መጽሐፍ ቅዱስ ገብቶ በማመዳቅ ያለ ዕውቀት በድፍረት ክርስቶስ ሲነጠፍ ዝም ብለው ሲያዩኝ ሊቃውንቱ እውነት መሰከረ ቢንያም ወጣቱ መሐመዳውያን እንዳትሳሳቱ ክርስቶስ አምላክ ነው አትልኩ በከንቱ ብዬ በመሰከር አምላኬን አትንኩ አሳልፈው ሰጡኝ እነወደ አምላኩ ዝም ብለው ሲያዩ የኔ አባት ጳጳሱ የመሐመድ ልጆች ሊገሉ ተነሱ አይዞ ልጅ የሚል አንድ አባት አጥቼ ለስደት በቃው ከሀገር ወጥቼ ስንቱ እንደገራኒ ስደቱ ጣጣ ዩጋንዳ ገባው ነፍሴ ሳትወጣ እንደምን ብዬ ዩጋንዳ ገብቼ በጣም ተደሰትኩ ያምላክ ቤታዊ ነች ወዲያው ተሳልሜ አስጠጉኛል ቋጭ ለካውን ቆሜ ከየት ነው የመጣ ከነዚያ ነው ከኛ ብለው መረመሩ ይንደክፍዳኛ እዚያ ተበረንዳው እየገባኛ ብለው ፈቀዱልኝ አይቶብ ቁራኛ ከዚያም በረዳኝ ተራረኩኝና ገብቼ ተናው ሊኖር እንደገና አላለቀልኝ ምንድሮ የኑሮ ፈተና አንዳንዶቹ ዋዛኝ መስለው በጣም አቆሰሉ ጀሮዬን ጠጣው ዩጋንዳ ከተማ ያለው ወተትን ይጠቅማቸው አንጀሮ በመጥባት ደጉ ሳምራዊ አልቋባው ለምሳሌ ሲመጡ ደጉ ሳምራዊ ወደኔ ቀረበ ዝቅ ብሎ አነሳ ቁስሌን ማጠበ ከወደኩበት ላይ ፈጥኖ ወሰደኝ ከንግዶች ማረፊያ ያደራ ሰጠኝ የምታከምበት ወይም ቢርበኝ ለችግር ሁሉ ገንዘብ ሰጠልኝ ተቀባይ ሳያሳከመኝ ገንዘቤን ቀምቶ አውጥቶታለኝ እንግዲህ የልግባ የኔው ከባረ የሃይማኖቴ ሰው ማለት ነው እንግዲህ የልግባ የኔው ከባረ የባካ አምላኬ አንተው ትዶነ እያየ ከኋላ ጠላት ይከተለኝ ከአምላክ ፊት አውጥቶ አሳልፎ ሰጠኝ የመሐመድ ሰይጣን እንደ ጠላት ሆኖ ኢትዮጵያ ውስጥ ያሳደደ የነበረው ማለት ነው የመሐመድ ሰይጣን እንደ ጠላት ሆኖ ከኔ እየቀደመ እየደፈት ነው ከዚህ ማስወጣኝ በቆፍ ተሸፍኖ አለቃው መነኩሴ ነውና በቆፍ ተሸፍኖ ሰይጣን አስወጣኝ ማለት ነው በቆፍ ተሸፍኖ እንደ ሐዋርያት እንደ ሰማዕታት የመሰከሩልኝ ቆሜ በእምነት ብዬ ተቆቃው ቢንያም ስደት የሚሉት ቃል ለአንድ ቤት መቅለሉ ላይ የሰው ከባድ ነው አይቻልም ቃሉ እሳሩ ቅጠሉ ፀሐዩ አሩሩ አቤት ማቃጠሉ ተባብራችሁ ያዙ በሉዝም አትበሉ ተማክሩ ወጡ ሁሉ ይመስላሉ ይያልኩ እዚያው ደረስኩኝ ከዚህ በኋላ እዚያው ውጣ ተባልኩኝ ወጣሁኝ ወደ ስደቴን ደግሞ እንደገና ወደ ሀገሬ መከራው ሲጣናብኝ ኬንያ ሶማሌዎችና የኢትዮጵያ የኦሮሚያ ተወላጆች አካባቢ በዘር ሳይሆን በሃይማኖት ሆነው ባንድ ላይ ሆነው አብዲ የሚባል ኢንተርፕሬተር አስተርጓሚ እሱ ነግሮ መረጃዬን ለዩኤን ኢንተርቪው ሲደረግ በወቅቱ እንትን አለኝ አደጋ ደረሱብኝ የቦምብ ፍንዳታም ነበር ፍርስራሽ ውስጥ የፖሊስ ወረቀት አለኝ አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው ኢትዮጵያም ያው ቤተሰቦችን እየመንገላታት ጀመርኩ ልጅም ታግቶ እኛው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጣቸው ህፃኑን ልጅን አስነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ያለቅስባቸው አስፈራርተው በቢላ ነካርገውት ነበር ይሆዱ አካባቢ ቀደው ማለት ብዙም ኃይል የለውም ደም ሲፈሰው ሰው ለምንድነው ሲሉት ወደ ሐኪም ቤት ይወሰድኩት ብሎ ከዚያ ሰው ሲጠራጠር ለፖሊስ አስያዘልኝ 8 አመት ተፈርዶበት ወደ እስር ቤት ገባ ልጅንም 3 ወር አሳክም ይወጣው ጫካ ለጫካ መንደር ለመንደር ሰፈር ለሰፈር እየቀያየርን መኖር ጀመርን ማለት ነው ይሄ ነው ያለው የህይወት ታሪኬ የዛሬ 6 አመት 7 አመት ወይ 6 አመት 7 አመት አካባቢ 2010 አካባቢ በሰሜን ሸዋ ባለ ጫካ ውስጥ ለ9 ወር ዋሻ ተቀምጠን ነበር ከዚያም ዘማሪ ቸርነት የሚባል ኢንተርቪው አድርጎኝ ነበር ኢንተርቪው ካደረገኝ በኋላ የት እንዳለ የት እንደሚኖር አላውቅም ዘበኋላም ደውሎልኝ አያውቅም እግዚአብሔር ግን በየጊዜው በየሰዓቱ መልካም የሆነውን ስራ እየሰራ እየተጠበቀ በጉኛው ስር እየሰወረ እናቱን ንጽሕት ድንግል ማርያምን እየላከልን አለን እግዚአብሔር ይመስገን ላመሰግነው ይገባል አሁንም በዚህ ስልክ ሳወራችሁ እንግዲህ ወንድሜ ያቆን ነው በቀደም ደውሎልኝ ነበር ዛሬ መልሶ ደወለና አሁን ሲያናግረኝ ከመሃሉ ሰው እንዳስገባ ተረድቻለሁና ለዛ ነው እንግዲህ ያለህን ነገር ተናገር ሲለኝ ነው ያለውን ነገር የተናገርኩት ማለት ነው ሌላ ጥያቄ ካላችሁ እናንተን ተጠብቃለሁ እግዚአብሔር ይስጥልን በእውነት ዲያቆን ቢኒ የሚሰማ ከሆነ እስቲ አሁን ያለው ነገር እንዴት ነው ያኗኗር ሁኔታ ልጅስ ምን ሁኔታ ነው ያለው አሁን እስከኛስ ደግሞ
በቃ ድምፁ እንትን ይልብኛል። ችግር የለም እነግራለሁ። ዲያቆን አሁን ይሰማል። እሺ ዲያቆን ቴዲ ነው እያናገረ ያለው። ዲያቆን ዘማርያም ዘለቀ ይባላል። አይ ቲንክ ታውቀዋለህ ይመስለኛል። እና ምናልባት ከሚዲያ ስለራክ አሁን ያለው ሁኔታ ምናልባት ላትረዳ ትችላለህ። አሁን ብዙ ሰው እያደመጠ ነው። ወደ 1000 ሰው የሚጠጋ ነው። ሪከርድም ሆኖ ኦርቶዶክሳውያን ዩቲዩብም ላይ ሌላም ቦታ ያደምጠዋል። ዲያቆን ቴዲ እየጠየቀ ያለው አሁን በምን አይነት ሁኔታ ላይ ነው ያለው? አኗኗር ቦታን አይደለም እየጠየቀ ያለው፣ አኗኗር በምን አይነት ሁኔታ ላይ ነው ያለው? ቤተሰቦች ልጆችን ጨምሮ ያለው እንዴት ነው? የደህንነትስ ሁኔታ እንዴት ነው የሚል ነው። አንደኛው እሱ። ሁለተኛ ነገር ደግሞ እኔ የምጨምር እዚያ ያሉ ምናልባት አዳዲስ ጀነሬሽን አለና እስልምናም ላይ እየሰሩ ያሉ አሉ። የሰራቸውን ስራዎች በተለይ በሲዲ የታተሙ በሲለበስ መልኩ በዶክመንት መልኩ አዘጋጅተህ ለሊቀ ጳጳሱ የሰጣቸው ሌሎችም ለሌሎችም መምህራን እስልምና ላይ ለሚሰሩ በስብከት መልክ እንዲያዘጋጁ ያዘጋጀህና የሰጣቸውን በአጭሩ ዘርዝርና ቀጥሎ ያንን ኔክስት ደግሞ ሌሎች ወንድሞች የሚያናግሩን እናደምጣለን። ቢኒ መቀጠል እንችላለን። መልካም። የመጀመሪያው ዘሎ ትልቅ መውጫው ጭንቅ ይላል። አጥፍተውታል። እንደገና ሐሰትን ከእውነት ጋር አትቀላቅል የሚለው ምናልባት ጋዜጣም ስላለው ላይ ጠፋ ይችላል። ፈልጋችሁ ታገኙታላችሁ። ሐሰትን ከእውነት ጋር አትቀላቅል 2 ጊዜ ነው ያለው። ሌላው ደግሞ እሱ ከመጀመሪያው ነፍሰ ገዳይ ነበር ይላል። ቁርአን ክርስቶስን አያውቀውም ይላል። እሱ በጣም እጅግ በጣም ብዙ መልእክቶች አሉት። በጥሞና ከተከታተላችሁት እንደገና የሚፈርደው ሰው ማን ነው የሚለው ደግሞ ግሩም ነው። በጣም የሚገርም ነው። እኔ እንግዲህ ብዙ ናቸው። ይሄ ነው ብዬ ልናገር አልችልም። የሚፈርደው ሰው ማን ነው? ሰዎች የሰው ልጅ ማን ይሉታል? በጣም ብዙ ነገር አለ። እኔ እንግዲህ በምን ይሄ ነው ልለው አልችልም። በጣም ብዙ ንጽጽሮች አሉ። ማየት ትችላላችሁ። እኔ የዓለም ብርሃን ነኝ የሚል አለ። እኔ የዓለም ብርሃን ነኝ የሚል ስብከት አለ። ስለ ክርስቶስ የተናገረውን ዮሐንስ ወንጌል ላይ ያለው እኔ የዓለም ብርሃን ነኝ ያለውን እጅግ በጣም እሱም ለሙስሊሞች የተሰጠ ነው። የሚፈርደው ሰው ማን ነው? እጅግ በጣም ግሩም ነው። ቁርአን ክርስቶስ አያውቀውም የሚለው 1 ሰዓት ከ16 ደቂቃ ነው። እኔ እንግዲህ ብዙ ነው። ይሄ ነው ብዬ ቆጥሬ አልጨርሰውም። ቢያንስ ከ40 በላይ ነው። ከ40 በላይ ናቸው። ግን በጣም የሚታወቁት ምንትን የሚለው ነው። ሐሰትን ከእውነት ጋር አትቀላቀል። እሱ ከመጀመሪያው ነፍሰ ገዳይ ነበር። ቁርአን ክርስቶስን አያውቀውም የሚለውን በወቅቱ ብዙ ሰው አይቶታል። አንድ ይሄ ነው። ሌላው አሁን ያላችሁበት ሁኔታ ላላችሁ ቸርነቱ፣ ጠብቆቱ፣ መግቦቱ ስላለ እግዚአብሔር ስላለ መኖር ይቻላል። ሰው ኖረ አሁን ለምሳሌ ጊዜውና ሰዓቱ ሲደርስ ነው ሁሉም ይታያል፣ ይገለጣል። ሁላችንም ወደ አደባባይ የምንመጣበት ቀን አለ። እጠብቀዋለሁ። መቼ እንደሆነ ባላውቀውም ሰው ስለሆንኩ ስለማላውቀው ነው እንጂ መቼ እንደምመጣ አውቃለሁ። በጠሉኝም ፊት እቆማለሁ። ተሰልቼም አልቀርም፣ ተገፍቼም አልቀርም። አለኝ ሰዓቱ ጊዜውን ነው የሚጠብቀው። ያምላኬ ጊዜዋንና ሰዓቷን ነው የምጠብቃት እንጂ ወደ አደባባይ ያወጣኛል። ልጆቼ ቤተሰቦች ላላችሁ አለን። እግዚአብሔር ይመስገን። ቸርነቱ፣ ጠብቆቱ፣ መግቦቱ ብዙ ስለሆነ አምላኬና መድኃኒቴ ተናግሬለት አመስግኘው ፈርቼው የማልጠግበው አምላኬ አጥግቦን። ሰው ሲጀመር የተፈጠረው ሰርቶ እንዲበላ አይደለም የተፈጠረው። ሰርቶ እንዲበላ አይደለም። ስራ የኃጢአት ውጤት ነው። ሰርቶ መብላት ግን ኃጢአት አይደለም። ሰርቶ መብላት ኃጢአት አይደለም። አመስግኖ እንዲበላ ነው በገነት መካከል ያስቀምጠው። እንደ መላእክት እያመሰገነ እንዲኖር ነው አድርጎ የፈጠረው። አሁንም እግዚአብሔርን ባመሰገን ቁጥር አንተን ያስነሳን ያን ያስነሳን እግዚአብሔር ይመስገን። ቸርነቱ ብዙ ነው። አው ፈርተን ተደብቀን ተሸሽገን ነው የምንኖረው። ተደብቀን ያለ ነው። አሁንም ተሸሽገን ያለ ወደዚህ መስራመርኑ ለማለት ደግሞ ማን ነው ታማኙ? ማን ነው ቆሞ ክርስትናው በእውነት የገባው ብዬ ማምን ሰው ነኝ። ለምን አይቻለሁ። ከዚህ በፊት ቀርበው የበደሉ ሰዎች ስላሉ፣ የጎዱ ሰዎች ስላሉ፣ ያስለቀሱ ሰዎች ለሙስሊም አልቅሻለሁ፣ ለክርስቲያኖች ግን አልቅሻለሁ። በበራውኝ አልቅሻለሁ። ልክ ተሰርቶብኝ ተጠቅጥቄ ተረግጬ እግሬ ሁሉ ተጋግጦ ተመትቼ ሞቷል
ተብዬ ተረጋግጬ ተትቼ በላይ ላይ ዘለውብኝ ከሄዱ በኋላ አንስቶ የወሰደ አምላክ ስለሆነ ያን ሰዓት አልተሻለሁ። እግሬ ሁሉ ነፍሮ ቁስሌ ተልቶ ወጥቷል። ምናልባት አሳይቼ ሊሆን ይችላል፣ ሰው ልጅ አይታችሁት ሊሆን ይችላል ቪዲዮ ላይ ሰውነቴ ተልቶ ነበር። ተረግጬ እንደዚህ ወደ እንትን መሰላል እንደሚወጡት ተረባርበውብኛል። ያ ያተረባረበብኝ ማን ነው? ክርስቲያኑ በገንዘብ ተገዝቶ። ለዚህ ነው ከሰው ምርቅ። የትኛው ነው እውነተኛ ክርስቲያን? የትኛው ነው ክርስቶስን የሚያመልከው? የትኛው ነው በእውነት የሚራመደው? እውነት የገባው የትኛው ነው? አስመስሎ መኖር በስመ ክርስቲያናዊ ወበግብር አረማዊ ስለሆነ ስማችን ብቻ ክርስትና ስለሆነ እነሱ አንድነት አላቸው። እኔን ለማጥፋት እንኳን ምናልባት ሐሰትን ከእውነት ጋር አትቀላቅል የሚለውን እስከ መጨረሻው ካገኛችሁት 1 ሚሊዮን ብር ነው ሲል እንዳይበተን በዛን ሰዓት 1 ሚሊዮን ብር የተመደበበት 1 ሚሊዮን ብር ለኔ ያቀርበው ነበር። እናንተ ለኔ 1 ሚሊዮን ከማቀርባችሁ በፊት ክርስቶስ በደሙ ዋጋ ገዝቶኛል ብዬ መለስኩላቸው አለ ከሲዲው ላይ። ምናልባት ሙሉውን አግኝታችሁ ብታዩት ደስ ይለኛል። እና ይሄን ያለው ይሁን ዲያቆን ቢኒዬ እግዚአብሔር ይስጥልኝ። በነገራችን ላይ እዚህ ላላችሁ ኦርቶዶክሳውያን ጥያቄ አለ። በዚህ አጋጣሚ ምን እንደሚያስፈልግም ቢነግረን ጥሩ ነው፣ በምን ማገዝ እንዳለብን። እሱንም እንጠይቀዋለን። በነገራችን እዚህ ላላችሁ ኦርቶዶክሳውያን ያው ዲያቆን ቢኒም በፊትም እኔ በአገልግሎት ስለምናቀው ያው የእኛ ልጆችን ብንሆን እናቀው ነበር። ያኔ የነበረበት ሰዓት ላይ ፌስቡክ ላይ የነበረውን እንቅስቃሴ ታስታውሳላችሁ። በሲዲ አሁን ሲጠቅስላችሁ እንግዲህ ከ40 በላይ ከ30 በላይ የሚሆኑ እስልምና ላይ ያተኮሩ ትምህርቶች ነበሩት። ያ ማለት በሲዲ የታተሙ የመጽሐፍቶቹን ሳይጠቅስ ነው። የስልጠና ማቴሪያሎችን አዘጋጅቷል። ለአዲስ አበባ ሀገረ ስብከት የሚሆን ለአቡነ ሳሙኤል ቅድም ያልኩት የጠቀስኩትን ሲለበስ እስልምና ላይ በቁርአኑም ሐዲሱም ላይ የሚገባውን ያህል በደንብ ኦልሞስት ትምህርታቸውን አብጠርጥሮ የሚያውቀው እንደምነው በዛን ዘመን ያ ማለት ከ2000 አካባቢ 2001 ነው 2001 አካባቢ ላይ በነበረው ኢማጂን እስልምና ላይ ፊት ለፊት አውደ ምሕረትም ላይ እየቆመም በሲዲም ላይ ሲሰብክ የነበረ ወንድማችን ነው። ከዛ ባለፈ እኔም ከሌሎች መምህራንም እያደመጥኩ ነበር። እንደዚህ በተደጋጋሚ ሲዲዎቹ እንዳይወጡ ህትመቶቹ እንዳይወጡ ገንዘብ ቀርቦለት ነበር። ከገንዘብ ግን ቤተክርስቲያናችንን ክርስቶስ አምላካችንን የቤተክርስቲያናችን ደግሞ ትክክለኛውን ትምህርቷን ዲፌንድ ለማድረግ ራሱን አሳልፎ ሰጥቷልና በሞትና በህይወት መካከል በመሳሪያ ተስቷል። ከመወጋት ከመሞት ከመደብደብ ከብዙ መልኩ አምልጦ ያለ ነው። ላለፉት ኦልሞስት 7-8 አመታት ኦልሞስት 10 አመታትን በለው ጫካ ለጫካ ዋሻ ውስጥ እየተደበቀ ያለው ነው። 15 አመቴ ነው 16 አመቴ ነው የሚገርም። ስለዚህ ይሄ ወንድማችን ላለፉት ይሄን ሁሉ አመታት እንግዲህ በጣም አስቡት፣ አንድ ሰው ተወልዶ የሚጎለምስበት እድሜ ላይ ነው። ይሄን ሁሉ አመት ተጋድሎ ውስጥ ነው ያለው። ልጆቹን በችግር ውስጥ ነው ያለው። ከዚህ በፊት ለትምህርት ማስተማሪያ ተብሎ 500 ብር ይላክላቸው ነበር፣ ግን በአጭር ጊዜ አቋረጡባቸው። ያንንም አሁን ምናልባት የምታውቁት ነው ቤተክርስቲያን ያለው አካባቢ ይሄ ነው ብሎ ችግሩንም ላይናገር ይችላል። ይሄንን ነው የምፈልገውም ብሎ በግልጽ ላይናገር ይችላል። ግን እኔ እሱም ስላለ በእርግጠኝነት እዚሁ የምነግራችሁ ወንድማችን ቢኒ የኛን እርዳታ ይፈልጋል በሁለት መልኩ። አንደኛ ታምኖ ይሄንን ወንድማችን የሚያግዘው የሚረዳው ከገንዘብ አይደለም። አንደኛው ታማኝም ወንድም እንዳለው አሳልፈው በገንዘብ ሊሰጡት ፎይን አሁን በገንዘብ ሰጠው ፎይን አሳልፈው ሊሰጡ እንደሚሞክሩ እንዳሉ ሁሉ ይሄንንም ወንድማችን ከዚህ በፊት ገንዘብ እየተቀበሉ አሳልፈው ሊሰጡ የነበሩ የኛ ወንድሞች እህቶች አሉና አንዱ ፍራቻው እሱ ነው። አሁንስ ለአይዛብ አሳልፈው ቢሰጡኝስ የሚል ነው አንደኛው። ሁለተኛው ደግሞ ምንድነው ከዚህ በፊት እንዳለ ኢንተርቪውም እየተደረገ እናግዛለንም እየተባለ ምንም እጁ ላይ ያልደረሰበት ሁኔታ ነው ያለው እና ኦርቶዶክሳውያን ይሄንን ወንድማችንን አለን ልንለው የሚገባ የቤተክርስቲያናችን ጽኑ አገልጋይ ዕቅበተ እምነት ላይ በደንብ የሰራ ወንድማችን ነው። እኔ ከዚህ በፊትም ሳናገረው ያልኩት ምንድነው አንተ ባለበት ተደብቀ እንድትቀር ወይም የሆነ ነገር እንዲሆን ነገር ተልኮ ብቻ ሳይሆን እዚህ ያሉ ኦርቶዶክሳውያን ዕቅበተ እምነት ላይ የሚሰሩ ሴቶች አሉ፣ ወንዶች አሉ፣ ግን ጥቂት ናቸው። ሰፊ የሆነ አገልግሎቱ ሰፋ እንዲል ያንተ አይነት ሰው አገልጋይ የሚያሰለጥን የሚያስተምር ሰው ያስፈልጋል። ይሄንን ደግሞ አንተ በተለያየ መልኩ ልትፈጽመው ትችላለህ። ራስህን ደህንነትህን አሳልፈህ ሳትሰጥ ብለናል። አሁንም አካባቢህን መጥቀስ አይጠበቅብህ ቢኒ ምን ይሆናል የሚለውን እንደ እግዚአብሔር ፈቃድ መምህራንም ወንድሞችም አባቶችም ስላሉ እሱ ወደፊት የሚወሰን ነው። ግን አሁን ምን እንደሚያስፈልግ እዚህ ወንድሞች ተናገር። ሰምተውም ዝም የሚሉ አይደሉም። ብዙ ወንድሞችን ብዙ እህቶችን እረድተዋል፣ አግዘዋል። እነሱም ደግሞ ተጋድሎ እየፈጸሙ ያሉ ናቸው። ራሳቸውንም ገልጠው ሴቶችም ወንድሞችም አሉ። ቢኒ የሚያስፈልግን
ተናገር ልል ነው። ከዚህ በፊትም ብያለሁ። ምንም አያስፈልገኝም ብሎ ዝም ሳይሆን ያለህበትን ሁኔታ እኔም ጠያይቄ ስለተረዳው በግልጹ አስረዳቸው። እንግዲህ በመጀመሪያ ልገልጽላችሁ የምፈልገው ምናልባት የሀሳበት ጊዜ ነፃ ከሆንኩኝ በቴሌግራም ምልክላችሁ ጽሁፎች እነዚህ እናንተ ልትንቀሳቀሱበት የምትችሉት መረጃዎች ሊሰጣችሁ እችላለሁ። ስላስተምሮቱ ጊዜና ሰዓት ካለኝ እግዚአብሔርን አምልኮቴን የማይጋፋኝ ሰዓት እየተጠቀምኩኝ ለእናንተ የምትሳተፉበት መልስ የምትጠጣጡበት ጥቅሶችን ከመጽሐፍ ቅዱስ ከቁርአን ምሽካትና ሳይል ሌሎችም መጽሐፎችን እነሱ ላይ እንትን እያልኩኝ በመንፈስ ቅዱስ ሰጭነት ላቀብላችሁ እችላለሁ። ሌላው ይሄን አድርጉልኝ ልል ፈጽሞ አልችልም። አድርብዬም አላውቅም ልልም አልችልም። ወደፊትም ዛሬም እስከ ዛሬም አድርጉልኝ ብዬ አላውቅም። ይሄን እንድትረዱልኝ እፈልጋለሁ። እስከ ዛሬ አሁንም ወደፊትም ምናልባት አንድ ቪዲዮ ላይ የተናገርኩት ነገር አለ። ምናልባት አይታችሁት ከሆነ ቪዲዮ ስጡኝ አድርጉልኝ እንዲህ ቢሆንልኝ አልላችሁም ብያለሁ። አንድ ቪዲዮ እያለቀስኩኝ የተናገርኩት ደንብ አድርጌ ይሄን አድርጉልኝ አልላችሁም። እስካሁንም ብዬ አላውቅም። ይሄ ይደረግልኝ ብዬ አላውቅም። የሚገርማችሁ 2010 ላይ አንዲት ልጅ ሳንቲም ልላክልህ ቸርነት ሰናይ የለቀቀው አካውንት በሱ ልላክልህ አለኝ ስላተኝ አንተ የለኝም ብለህ አታውቅም ብላ ላክሽልኝ። አያችሁት አይደል? ያንን አውጥቼ ከኔ የባሰ ካለ ሰጠዋለሁ። እኔ ብሽ ከሆነ ተጠቀመዋለሁ። ከዚያው ውጪ ግን ይሄን አድርጉልኝ፣ በዚህ ውጡልኝ፣ በዚህ ወረዱልኝ፣ አሰባስኩልኝ ይሄን ብዬ ልናገር አልችልም። ግልጽ ነው የምናገረው። ለምን አምላኬ አባቴ ሰው እናንተ ከመምጣታችሁ እነ ቸርነት ያን ጊዜ ኢንተርቪው ከማድረጋችሁ በፊት ምናልባት ኢንተርቪው ሲያደርግ ሰምታችሁ ከሆነ አንድ አባት አሉ ሊቃውንት ጉባኤ የሚሰሩ ኢንተርቪውን ሰምታችሁት ከሆነ ቸርነት ሰናይ ላይ እግዚአብሔር ምድሪቱን አጠፋታለሁ ላነዳት ነው ብሎ እንደወሰዶም ቢያጠፋት ቢነሳ እንደሎጥ መዞ የሚያወጣ አንድ ቅዱስ አባት አሉ። እሳቸው ከልጆቻቸው መንጋጋ እየነጠቁ በእርሱ እያዘጋጁ ይልኩልናል። እኛ በእሱ እንጠጣለን፣ ለልጆቹ ዳቦ እንሰጣቸዋለን። እንደዚህ ብለን እንኖራለን። ስለዚህ ለእሳቸው እድሜ እንዲሰጡልኝ ጸልዩልኝ እየተናገራለሁ። ከዚያ ውጭ ግን ይሄ ነው ብያለሁ። አንዳንድ ቤቶች በወቅቱ ከአረብ ሀገር ያሉ ከሌላ ሀገርም ያሉ 1000 ብርም 1500 5000 ብርም የላኩልኝ ነበሩ። በ2012 አካባቢ እንዲያውም እንትና አርጌ ፕሪንት አርጌ ለእንትና ልልክለት ይደውላን ብዬ እየጠበቅኩ ነበር። 36 አካባቢ እንትኑን ከባንኩ አውጥተው ልከውልኝ 36 አካባቢ ተጠራቅሞ እልክለታለሁ ብዬ ለቸርነትም እኔ እልካለሁ ብሎ በዚያው ለሱ እስኪ የተሰባሰበው ላክ ብሎ ከባንኩ ዝርዝሩን አውጥተው ሰጥተውኝ 36,000 ምናምን ብር ልልክለት ብዬ እሱም ጠፋ። ከዚያ በኋላ ሰው ቢጠይቀኝም ይሄ ነው ቢልኝ መልስ አልሰጥም። እግዚአብሔር ያመጣልኝን ተቀብዬ ከአምላኬ ጋራ ውዳሴ ማርያም እየደገምኩኝ አምላኬን እያመለኩኝ መብርሃን እየተማጸንኩኝ ልጆችን በቀን 7 ጊዜ ውዳሴ ማርያሟን በየሰዓት እንዲያደርሱ አድርጌ እኖራለሁ እንጂ ይሄ ነው ይሄን አድርጉልኝ አልልም። ለምን የምንጠራበት ቀን አለ። ቀኗን የምንጠብቃት መኖሪያ አይደለሽም አይች ምድር መጠለያዬ ክራዬ ናት፣ መቆየዬ መንቀሳቀሻዬ ናት እንጂ ልኖርባት አልተፈቀደልኝም። ደግሞ የተፈቀደለት ሰው የለም። ቢኖረውም ሰው ጨፍሮ በልቶ ጠጥቶ ምን ብሎ ያልፋል እንደኔ።
ያ የበላውም ያልበላውም የበላውም ቂጣ የበላውም ቆሎም የበላውም እንደ ሰው ቆሞ መሄዱን አያውቁም። ስለዚህ አምላኬን ማመስገን ነው ፈልግ እንጂ ያድርጉልኝ ብዬ አልናገርም። ይሄን ልፈልግ ነው። አመሰግናለሁ ወንድም። ይሁንሽ። ሌሎች ወንድሞችም እያደመጡ ነው። የሚያናግሩ ነገር ይኖራል ቢኒ? እሺ ችግር የለውም። ናግራቸው እንዳልኩ ኦርቶዶክሳውያን ናቸው፣ የኛ ወንድሞች ናቸው። ድምፁ ከተሰማኝ ካልጮኸ እመልስላቸዋለሁ። ችግር የለም። እንዳንተ ቅሪት ነው ከተሰማኝ ችግር የለም። እኔው ደግመዋለሁ ከተናገሩ በኋላ ካልተሰማ እኔ መልካም። ቀጥሉ ወንድሞች እህቶች። ቴዲ ማማዬም ሌሎቻችሁም ቀጥሉ። ማለት ምንድነው አሁን ተውስ እያሰብኩ ያለው አሁን ባለው ሁኔታ ራሱ የሚያስፈልጉ የሎጂስቲክ ድጋፎችን ለማድረግ ለርሱም ወልዷልና ልጆች አሉ። ስለዚህ ልጆች ደግሞ እገዛ ያስፈልጋቸዋል። እንግዲህ ከ2001 ጀምሮ በእስልምና ላይ በቅበተ እምነት ሲሰራ የነበረ ወንድማችን በፊት ላይ ዲያቆን ቢኒ የሚባለው እንግዲህ አሁን የሰማችሁት እንግዲህ እኛ ጉር ነው። እኛ ጉር ነው የምናየው። ከጀባ ማናያቸው እኛ ማናቃቸው ለቤተክርስቲያን ዋጋ የከፈሉ ሰዎች እንደዚህ ያብሩ ያሉ አሉ። እና በምን መንገድ ነው አሁን የምንገዛው የምናግዘው የሚለው ቀጥታ የሱን አካውንት የምናገኝበት ነገር ቢመቻች እንዲህ በማድረጋችን ምናልባት ፈቃዱን ይትጋፋ እንዳይሆን ፈቃዱን ብንጠይቀው እሱም ባለፈው አንድ ነገር ያለው እንትን ስኪል ድረስ ይፈልጋል። ድራማ ውስጥ ነው ያለው። ይሰማል አይደል? ድምጼ ቴዲ ይሰማል። አሁን እሱ ያጋጠመው ነገር በጣም ከብዙ በጥቂቱ ነው የነገረን። የግድያ ሙከራ ስንል ቀደም ሲነገረን ልጁ ታፍኖበት ተወስዶበት ተወክቶበት ልጅ ወለድኩ የሚለው እንግዲህ ባይዘው ከዚህ ከአገልግሎቱ በኋላ ማነው ከማሳደዱ በኋላ አይደለም፣ ገና በአገልግሎት ላይ ያለ ቤተሰብ የነበረው ሰው ነው። ማሳደዱም እንግልቱም ግድያውም ሌላውም ነገር ሁሉ የተሞከረው ያኔ ነው እና ያኔም በነበረበት ሰዓት ላይ ወንድማችን በዛ ይፈልግ ነበር። ምክንያቱም በአገልግሎት የሚኖር ወንድም ነው የነበረው። አንደኛ ነገር፣ ሁለተኛ ነገር እንደው ቀደም ሳልጠቅስ ያለፍኩት ቴዲ ባይዘው ትልልቅ ስብከት እስልምና ላይ የተሰበኩ በመናቃቸው እንደው ስማቸውን መጥቀስ አይጠበቅብኝም እንጂ በሲዲ ወጡ የታተሙ አውደ ምሕረት ላይ የተመለሱ ምላሾች መናቃቸው ሰባኪያን የሱ ዝግጅት ነው። ባይዘው እሱ አዘጋጅቶ እየሰጠ ብዙ መምህራን ሰብከውታል። አደባባይ ላይ ብዙ በሲዲ አውጥተውታል። አሁን ደግሞ ብዙዎቹ መምህራን ያሉበትን ህይወት የምናውቀው ነው። ቤተክርስቲያንም እያገለገሉ አለማየታችን እና የወንድማችን ትራማ ውስጥ ነው ያለው፣ ፍራቻ ውስጥ ነው ያለው። አሁንም ማናቸው ምንድናቸው የሚለንን እኛን ሁሉም እንግዲህ ከዚህ ዓመት በኋላ ያገኘው ሰው የለም ማለት በዚህ ሁሉ ርቀት ውስጥና ማንንም አያውቅም፣ አይረዳም፣ ከሰው ርቆ ያለ ሰው ነው። ስለዚህ አሁን አምኖን እንትኑንም ምንድነው ስሙ ባንክ አካውንቱን ምናምን ላይሰጠን ይችላልና አትሊስት የተወሰነ ቀን ሰተኑ እሱም ጸልዮበት እግዚአብሔርንም ጠይቆ የሚቀያይቀው ለማናቸው የሚለውን አረጋግጦ ከሆነ ቀን በኋላ ራሱ ይመለስልናል። ያኔ ሲመለስ እሱ በፈቀደው ሰው ዘመዶችም ሊኖሩት ይችላሉ፣ ወዳጆችም ጓደኛም ወይም የራሱንም አካውንት ቢሆን ወይም ደግሞ በሌላ አይነት ምንስ ሆኖ ወንድማችንን አንድም በገንዘብ ሁለተኛ ቅድም እንዳልከው በሎጂስቲክ መጻሕፍትም ይሆናል እንዲጽፍ ስለምንፈልግ መጻፍ የሚችልበትን መንገድ ማስተማር የሚችልበትን ፕላትፎርሞች ሌላ ነገር እናመቻቻለን። እንዳልነው ግን ቴዲ እንዳየው እሱ በዚህ እርዱኝ ማለት አይፈልግም። ቀድሞም እንደዛ ነበር የሚያደርገው። እስኪ ዲያቆን ቢኒ አስበህበት። ዲያቆን ዘማርያም ነው ያለው፣ ቢታወቅ መምህር ነው። ከሚዲያ ስለራከው ምናልባት ዘንግተው ሊሆን ይችላል። ጸሎት አድርሶ በተምነትም ላይ ነበር ወንድም ነው፣ አሁንም ያለ ቤተክርስቲያን አገልጋይ ነው። ሌሎችም ወንድሞች እህቶች አሉ እዚህ። አስበህበት ቀይቀ ምን ብለህ እሱኛውን ነገ ከነጎዲያ የምንወስን ይሆናል። አይሻልም? ምንድነው ማሰብበት? እንዳልከው አሁን አንተ ያለህበትንም ማሳወቅ ስለማትፈልግ ለምሳሌ እገዛ መላክ ቢፈልጉ በምን አይነት መልኩ ሊልኩልህ እንደሚችሉ መጽሐፍት እንኳን ሊሆን ይችላል። እንደው ሌላው ነገር መጽሐፍት እንኳን ገዝተው ሊልኩልህ ቢፈልጉ ልጆች አሉ፣ ልጆችህን በትምህርትም በዩኒፎርምም በሌላም ነገር የክፍያም የትምህርት ቤት የሚሆን ማገዝ ቢፈልጉ በምን መልኩ ወደ አንተ ሊቀርቡ እንደሚችሉ አንተን እንኳን ባያገኙ በምን መልኩ እርዳታውን ሊልኩ የሚችሉበትን መንገድ እንድታሳውቃቸው ነው። እሱን ነው።
እኔ ሰውን ማስጨነቅም ማስቸገርም እንቱን የለኝ ይቅርታ አድርጉልኝና ሸና አድርጉልኝ ይሆንልኝ ልናገር የምችልበት ምክንያት የለኝም ችግር የለም ቢኒ ይሄኛውን አድርጉልን ማለት አይጣበቅብህም መጽሐፍትም ቢሆን አልኩ እንደው መጽሐፍትም ቢሆን እንደው መዝገበ ጸሎትም ቢሆን ልንልክልህ ብንፈልግ በምን አይነት መልኩ ወደ አንተ ሊደረስ እንደሚችል ነው እየጠየቁ ያሉት የፍቅራችን መገለጫ ነው ብለው ቴዎሲስ አሁን እናረጋው አሁን ይሄንን በውስጥ እናወራው ችግር የለም በውስጥ እናወራውና በምን መንገድ በምን ቀጥታው መሆን ያለበት አሁን ከነገርንም ታሪክ አንፃር አንደኛ በቀጥታ እሱ ጋር መግባት አለበት በቀጥታ ኔሴንስ በአካውንት ብቻ ማለት ሳይሆን እሱ ጋር ሊደርስ በሚችል መንገድ መሆን አለበት ችግር የለውም በሌላ አካውንትም ይሁን ግን በቀጥታ እሱ ጋር መድረስ የሚችል መሆን አለበት አንዱ እሱ ሁለተኛ በውስጥ እንዴት ማገዝ መራት እንደሚገባን የሱ አካውንት ከሆነ እዚህ ውስጥ ያለን ሰዎች ቴዎሲስን በግል ብናናገረው በግል ቢጻፍ በግል ደግሞ ቴዎሲስ አካውንቱን ሰጥቶ በውስጥ የሚያልቅበት መንገድ መጨረስ ይቻላል ላይቭ ለመሰብሰብ ያስፈልግ ከሆነ ምክንያቱም አሁን በጊዜ ቀላል ነው አንድ ለምሳሌ የአንድ ሰው የሱ አካውንት ቢዘረዘር ባንክ ሄዶ ስቴትመንት ይወጣል ቀላል ነው ባንክ ቤት የሰው ጉድ ይወጣል ምንም ችግር የለም አንድ እኔ ነኝ ያለ ወርጣንቻ ባለ ሀብት መጥቶ እስቲ ቴዎሲስን ክፈተውና አካውንት ሳይያ ስቴትመንት ይወጣል በቀላል ስለዚህ በውስጥ ስለዚህ ምንድነው ማድረግ የሚገባ እዚህ የሰማችሁ ሰዎች ዲያቆን ቢንያምን የሰማችሁ ሰዎች ቀዳማዊ ፎይ ማለት ነው ቀድሞ የነበረ ነው ተጋድሎ ነው እኮ ገድል እኮ ነው በነገራችን ላይ ተጋድሎ በቃ በነፍስ በስጋ ነው የተጋደለው በሃይማኖት ተጋደለ ከቤተሰቡ ተፈናቀለ ተጎዳ ከጥይት አመለጠ ቆመ ሄደ ልጅ ምስክርነት ነው ከዚህ በለጠ ምን ተጋድሏል እንደዚህ ሆኖ እንድትረዱኛለን እንፈልገው የሚል ሰው ማስቸጋር ፈልገው የሚል ሰው ማን አለ እንደዚህ የሚል በትንሽ በትልቁ ገንዘብ የሚፈልግ ሰው ባለበት ማለት ስለዚህ አሁን እሱ መረጥ የሚቻልበት በውስጥ አሁን ደግሞ ማውራት ይቃል ናውራን በምን መንገድ ቀጣ መድረስ እንደሚቻል ከዛ እናንተ እዚህ ያለ ሰዎች ደግሞ ቴዎሲስ ወንድማችን አለ በኢንቦክስ ያናገራችሁ እንግዲህ ወንድማችን በስልክ ስለሚያገኘው በምን መንገድ ማገዝ ፈልጋለሁ እኔ አቅሜ እስከዚህ ድረስ ይችላል እንዴ ኢቭን እኮ እሱ መለገስ ባይችል እሱ እንኳን ገብቻለሁ በቃ ቢል እንኳን ልጁን እኮ እኛ ማስተማር አለብን ግዴታችን አይደለም እንዴ በነገራችን መብት አይደለም ግዴታ ነው በነገራችን መብት አይደለም ይሄ ግዴታችን ነው ዛሬ ተንደላቆ ሲሰብኩ ለምሳሌ ሰብኩ በውጭ ሀገር በመናምን ፋፋሽ ብሎ መኖር ይችላል እያገለገለ እኮ ያገለገለ የሱን ልጅ ማስተማርና ማገልገል መንፈሳዊ ግዴታችን ነው ይውላችሁ አንዱ የፊት ክፍያ ቢችል አንዱ ዩኒፎርም ቢችል አንዱ ደብተር ቢችል አንዱ አስይዛ ቢችል አንዱ ቤት ክራይ ቢችል ከብር አረገር እኮ በቃ አለ መተጋገዝ እኮ ስለዚህ ቢኒን እንኳን በቀጥታ እንኳን ነው በቀኝ እንኳን ቢል መንኛለው ቢል እንኳን ምን ሰራው ይስራል ባለቤትስ እና ግዴታዎች አሉብን ማለት እነዚህ ሁሉ የቤስራዎች አሉብን ወንድሞቻችንን በውስጥ እናወራና እገዛ የሚፈልጉ ሰዎች አሉ ትለዋለ ቴዎሲስ በውስጥ አወራዋል ይላቀን በምን መንገድ አንተ የምታምነው ነገርና በዚህ ሁሉ አድሬስ እናድርግልን እስከ ሰው ሲመጣ በውስጥ ሲያናገር በዚህ መንገድ አድርጉት በዚህ መንገድ ለግሰው ይለው ነገር ይተሰፈ ይመጣ እንጂ ኦፊሻሊ ወተን ይሄውና አካውንቱ ይሄውና ስሙ ይሄውና ቪዲዮ እዚህ ነው ያለው ይለው ጠቀሜታ ያለው አይመስለኝም ከጥቅሙ ይልቅ ነው ጉዳቱ ነው ያመሰለው ሰምታችኋል ይመስለኛል አረ ዲያቆን ቢኒ አይ አልተሰማኝ በቃ ያለ ያለው ምንድነው መሰለ አሁን እዚህ ያሉት ኦርቶዶክሳውያን ወንድሞችም እህቶችም የፍቅር ስጦታ ነው እርዳታም አይደለም እርዳታም ብለን እንድታስበውም ሳይሆን የፍቅር ስጦታ ነው ከበረከትም የሚሳተፉበት ነው በአንተ የተማሩ ናቸው አንተ ማራያ አርገው የተነሱ ወንድሞችም እህቶችም እዚህ ውስጥ አሉ ምናልባት አንዷም ታናግራለች ቀጥታ ቀድሞ በአገልግሎት የሚያውቁ እህቶችም ወንድሞችም አራያ አርገው የተነሱ አሉ የፍቅራቸውን የሚገልጹልህ አለንልህ የሚሉበት መንገድ ነው አንተ መጨናነቅ አይተበቀብህም እንዳልነው ዲያቆን ቴዲ እንዳለው በውስጥ አውርተን አንተ የምታምነው ምን የምትለው ሰው እግዚአብሔር ነገ እንደው የሚያሳስብ ሰው ይመጣል ጭንቅላት ላይ የሚኖር ሰው አስበ እኛ ያለውን እንደው መጽሐፍትም ቢሆን እናግዛለን አለን እንላለን ከጎንነን እንላለን ይያሉ ነው ያሉት እሱን በውስጥ ያዘው ጸልይበትና በውስጥ እንነጋገራለን ሌሎች ወንድሞችን ጨምረን ቢኒ ስልኬን ከየት ነው ያገኛችሁ ስልኬን እንግዲህ ያገኘነው ከጓደኛ ነው ያገኘነው እዚህ ሰውም እየሳለ ማን ነው እሱ ስሙን መጥቀስ እነግራለን ከሞሳድ ነው ምን አይነት ከሞሳድ ነው በለው ታዲያ ስላልደረጀ
በህይወቴ አንድ ጓደኛ ነው ያለኝ አይነ ስውር ነው ጓደኛዬ በህይወቴ ያቋቋም መምህር ነው አይነ ስውር ነው በቃ ከፈለከው ቦታ ላይ ድረስ ብትለው ክንፍ እንዳለው ሰው የሚበር የሚደርስ ምን ልገልጸው ማልችለው ጓደኛዬ አንድ አይነ ስውር ብቻ ነው ያለ ከዚያውጭ በአካል የማቀው ጓደኛዬ ማን ነው ያላውቅም እንግዲህ ጓደኛ ብዬ መቼ እንደማቀው ራሱ አላውቅም ስልክ ራሱን ስልክ ማን አውጥቶ እንደሰጠኝ ይታወቃል እሱ ከሱጪ ያወጣልኝ የለም ይህ ስልክ ራሱ በስሙ ነው ያለ አይነ ስውር ነው በስሜ እንኳን አይደለም ይህን ስልክ ያወጣልኝ 2011 ላይ ነው ያወጣልኝ በኔት እንኳን አይደለም እና ሌላ ጓደኛ የለኝም አንዴ ነው ሁለተኛ ደረጃ ወደዚህ ወደ ማለት ይሄናው ሰሞኑን እንዲህ አይነት ነገር ፌስቡክ ላይ ነው በምን ላይ እየተለጠፈኝ አሁን ቲክቶክ የሚባለውንም አላውቀውም አልተጠቀመውም ፍላጎቱ የለኝም ተጠቅሜውም አላውቅም ሰዎች ግን እንደዚህ ብሎ አንተም ነገርከኝ አንድ ሰውም እንደዚህ ነገረኝ እና ስልክ ቁጥሬን ምን አይነት ጓደኛ እንደሰጣችሁ ባላውቅም ምናልባት ይሄ ሶሻል ሚዲያው ላይ ስልክ ተበትኗል ይመስለኛል አይኖርም ቢኒ አያሳስብ ተናግሮታል ቢኒ ዲያቆን ቢኒ ይሰማል አይደል አይ እንትኑ አያሳስብ እዚህ ያሉት አሁን እንትን እንላለን ሁላችንም እንረዳለን እዚህ ያላችሁ ኦርቶዶክሳውያን ነው የምታስቡት ነው ምን ያህል ትራማ ውስጥ እንዳለ ስቲል ነው ከ15 አመት በኋላ እንኳን ሰው አለኝ የሚለው የሚያናግረው እንደው ከከተማም ሆኖ በአገልግሎትም ያለ ምንም ያለ ሰው የለምና that's why even ቁጥሬ እንኳን ከየት መጣ የሚል ኢማጂን ይሄን የሚያክል አገልጋይ ቁጥሩን እንኳን ሰዎች እጅ ላይ አለ ብሎ እንኳን አያስብም ማለት ሰዎች እንኳን አሉ ማል ሊሆን ይችላል የሚል ሐሳብ ውስጥ ነው ያለውና እስኪ አንተም ማስበበትና ቢኒ እንዳልነ እሱም በውስጥ የምንጨርሰው ነው መምህራንም አባቶች እነሱ ያገኙሃል ሌላው ነገር ግን እንትላልና አትሊስት ግን እዚህ እንዳለው አሁን ለምትናገረውም ነገር ሰዎችም እያደመጡ ነው ያለበት ሁኔታንም ይረዳሉ ማሰብ አይጠበቅብህም ከኛም አልፎ ወደ ሌላ ወንድሞችና እህቶች ቁጥርህንም ሌላ ነገርንም አሳልፈን አንሰጥም እሱ እንትና ይበለ አያሳስብ ለማለት ነው እሺ በውስጥ ነው ወረደን ብቻ ማስተካከል ከባድ ነገሮች እንደማስረዳው ሌላ ጥያቄ አላችሁ ጠይቁኝና እሺ ለካ ስልክ እንደምደውለት ነገረው ስልክ እንደምደውለት እንደምታገኙ ድጋሚ እንደምፈልገው አናግረውና ዲያቆን ቢኒያም እንደምታማመስግንልን ከዛ ሌሎች ወንድሞች ገስተር ያላችሁ ሰዎች ሐሳብ ካላችሁ ጡና ከዛ ቢኒያምን እንሸኘው እሺ ችግር የለም ቢኒ ስልኬንም ስለያዘው እንትን ይላል ያው እንዳልኳችሁ ያሳሰበው አሁንም ድረስ እየፈራ ነው ያለውና በህይወቱ ችግር የለም ቢኒ ቁጥርን አሳልፈን አንሰጥም እዚህ ያለው ኦርቶዶክሳውያን ሁሉም በጸሎት የሚያስበዋል አመስግነዋልም ለሰራውም ለቤተክርስቲያኑ ያደረከው ለፈጸምከውም ተጋድሎ ሁሉ ኦርቶዶክሳውያን ትልቅ አክብሮት ነው ያላቸው አንተም በጸሎት አስበን እዚህ በትግል ውስጥ ያሉ አንተ ባለፍክበት ሂደት ውስጥም ደግሞ አሁን በመሳደድ ውስጥ ያለፈው ያሉ ወንድሞች አሉ እነፎይ ሌሎች ወንድሞች እነ ጳላዲዮስን ሌሎችም ደግሞ አሉ በመሳደድ ውስጥ ያሉ ሴቶችም ሆኖ ያገለገሉ ያሉ በአረብ ሀገር ያሉ ፎቶቸው ተለጥፎ በሞትና በህይወት በማስፈራራት ውስጥ ያሉቶች እነሱንም በጸሎት አስብ ጸልይበት በውስጥ እናወራለን ሌሎች ወንድሞችን ጨምረና ቢኒ ማማዬ ጥያቄ ያለሽ እንዴ ሰላማችሁ ይብዛ እኔ ሰላም ልለው ነው እውነት ለመናገር ድምጼ ከተሰማ አላቅም ዲያቆን ቢኒያም ሰላም ላንተ ይሁን እንዴት ነህ እግዚአብሔር ይመስገን እግዚአብሔር ይባርክሽ ይጠብቅሽ አሜን አሜን ስላገኘን ድምጽህን ስለሰማን በጣም ደስ ብሎናል እኛ አንተ ተማሪዎች በብዙ ያነቃህን በብዙ ያስተማርከን ዛሬ ላይ አንገታችንን ቀና አድርገን መልስ እንድንሰጥ ያደረከን አንተ ነህና ድምጽህን ስለሰማን በጣም ደስ ብሎኛል እውነት ለመናገርና ምንም ስጋት የለም መምህራኖች ናቸው የሚያወሩ በውስጥ አናግራቸውና የሚደረገውን ነገር እንደምንም አድርገን የሚስተካከለውን ነገር እንድናስተካክል ማለት ነው
እስካሁን ራሱ ስላልነገርናቸው ምዕመኑ በጣም ነው የተናደዱት። በጣም ነው የማያውቁ ሰዎች እንዴት አታሳውቁንም? እንዴት ወንድማችን በዚህ አይነት ኬዝ ውስጥ ሆኖ ተሰዶ እንዴት ዝም ትሉናላችሁ ብለው እኛን እየወቀሱን ያሉበት ሰዓት ነውና ምንም አይነት ስጋት አይግባክ። ቲዮሲስን በደንብ አውራውና የሚስተካከለው ነገር ይስተካከላል። እሺ ዜራ ክብርለታችን። እሺ አው ልክ ነው። ባይሰጋ ይደንቃል። ይሄ ሁሉ ይሆን ያለው ግን ኢትዮጵያ ውስጥ ነው። ባይዘጋ ይሄ ማንቂያ ደውል ነው ለሁላችንም። አሁን በዚህ አጋጣሚ እኔ ተረብ ቢንዲያቆም ቢናምን ያየሰው ምን ነው ለምን እንደዚህ ሆነ የሚለው ግራ ይገባችሁ ማለት ነው። ግልጽ ነው። ለምን ነው የተሰደዱ የሚለው አይደንቅም ማለት እንዴት ነው ከሞት ተረፉ የሚለው ነገር አይደንቀንም ማለት ያ ምንም ከቴክኖሎጂ ከማህበራዊ ሚዲያ ይሄ እንደዚህ ቲክቶክ እንደዚህ ዩቲዩብ እንደዚህ በጣም ሰው በማይጠቀምበት ያቺ መደበኛ ስልክ እንኳን በቤታችን በመኖርበት ጊዜ ስልክ እንኳን ኤርጌንዶ መያዝ ብርቅ በነበረ በዛ ዘመን እንኳን እዛት ማጭ አንዱ ሰው ከተሰደደ አሁን በዚህ ዘመን ደግሞ አስቡት እና እግዚአብሔር መጨረሻውን ያሳምርልን። እግዚአብሔር ይጠብቅልን። ቢኒ እንኳን በዚህ ዘመን እንኳን አወቅነ እንኳን ገድልን ለመስማት አምላክ አበቃን። በተለይሎቹ በተለይ ስምና ለሚሰሩ እህቶችና ወንድሞቻችን ነው ትልቅ ስንቅ ነው ሞገስ ነው። እሱ እንደዚህ ልጅ ወልዶ ልጁ ተወግቶ ከሞት ተርፎ እንደዚህ ከተጋደለ እንግዲህ እኛስ እና ይሄ ማንቂያ ደውል ነው። ራሳችሁን በቴሌቪዥን አገልጋዮች ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ለምን ኔጋ መጣ እንዳትሉ፣ ለምን ተፈተንኩኝ እንዳትሉ። ይኸው ቢኒያም ብቻው ሰው እንደሌለው ባይተዋር ሆኖ ከሰው እንዳልተፈጠረ ሆኖ ይኸው አረብ ሀገር አይደለም ይሄ ጅዳ አይደለም ይሄ ሳውዲ አረቢያ አይደለም ይሄ ኢትዮጵያ ውስጥ ነው የሆነው። የማንቂያ ደውል ነው ለሁላችሁ። ስለዚህ ወንድማችን ያጸና አምላክ እኛንም ያጸናል፣ ወንድሞቻችንም ያጸናልን። ለነፎይ ስንቅ የሚሆን ብርቱ የሚሆን ጠንካራ የሚሆን 15 ዓመት ተሰዶ ያለ ሰው ማን ያውቃል? ማን ያውቃል? እንደኔ አፈጮሌው ነው የሆነው። ማን ያውቃቸው እነዚህ ሰዎች ከጀርባ ሆነው በገዳም ገብተው ይቀርታሉ። እግዚአብሔር ይጠብቅልን ወንድማችንን። እግዚአብሔር በእውነት አንተን ይጠብቅልን። ገስት ያላችሁ ሰዎች ሐሳብ ካላችሁ አንሱና በቀጣይ ፕሮግራም ይዘን ይያያለን። አፖስቶሊክ አግሊሲያ እንዴና ዲያቆን ሰላም ብያለሁ። ዲያቆን ቴዲ እንደምን እየተናገሩ ነው መሰለኝ። እሺ ዲያቆን ቢኒያም ሐሳብ አለው እየተናገሩት ዮሴስ? አይ ሰላም እያለ ነው። ሰላምታ እያቀረበ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንዴት ናቸው ወንድሞቼ? እግዚአብሔር ይመስገን። ዲያቆን ቢኒያም ሰላም ብያለሁ። ተስፋ ስላሴ ይባላል። እግዚአብሔር ያክብርልኝ። ያናን እግዚአብሔር ይመስገን። እግዚአብሔር ያክብርልኝ ወንድሜ። እሺ ወንድሜ ዲያቆን ስላደረከው ኮንትሪቢዩሽን በጣም ከልብ እናመሰግናለን። እግዚአብሔር ውለታህን ይክፈል። መጀመሪያ ስላደረከው ትልቅ ስራና ተጋድሎ ከልብ እግዚአብሔር እናመሰግናለን። እንግዲህ ከምንም በላይ ውለታን የሚከፍል እግዚአብሔር ነው። አንድ ነገር እዚህ ላይ ምን ማለት ነው የምፈልገው ዲያቆን ቴዲ ምንድነው ትንሽ አንዳንድ ክርስቲያኖች መካከል ክፍተት እንዳይፈጠር የምለው ምንድነው ምንም ብርቱ ብንሆን ምንም ብንታገል ልንደክም እንደምንችል ልንዝል እንደምንችል ልንታመም እንደምንችል ሳይኮሎጂካሊ ልንጎዳ እንደምንችል ብዙዎቻችን ማወቅ አለብን ብዬ አስባለሁ። ያ ታላቅ ሐዋርያ እኮ ምንድነው በቆሮንቶስ ላይ የተናገረው የሞትን ድምጽ እኮ በልባችን ሰምተን ነበር ብሎ ይላል ሐዋርያ ቅዱስ ጳውሎስ። ሐዘንተኞችን የሚያጽናና እግዚአብሔር አጽናናን፣ የመጽናናት አምላክ የርህራሄ አባት እግዚአብሔር አጽናናን እንጂ አዝነን ነበር ብሏል። እንግዲህ ያን ታላቅ ሐዋርያ ነዋይ ኅሩይ ቅዱስ ጳውሎስ ሐዘን የሞት ድምጽ በልባችን እስክንሰማ ድረስ ታክዘን አዝነን ነበር፣ ነገር ግን በቲቶ መምጣት እግዚአብሔር አጽናናን እንዳለ ስለዚህ ብርቶች ሊደክሙ ሊያዝኑ ሳይኮሎጂካሊ ሊጎዱ እንደሚችሉ ሐዘን ሊይዛቸው ትራውማ ሊይዛቸው እንደሚችል ማወቅ አለብን። ምንም አገልጋይ ብንሆንም ብዙ ሰዎች አገልጋዮቻችን ብርቱ ቢሆኑ በእግዚአብሔር ጸጋ ቢያገለግሉም not only financially psychologically ሊጎዱ እንደሚችሉ ማወቅ አለብን። ይሄ ማለት ከባድ ነው ወንድማችን የሆነው አስሬ ዛቻ መስማት በቃ ብዙ አይነት ነገር በወንድማችን ላይ የሚሆን አእምሮ ላይ ጉዳት ሊደርስ ይችላል፣ ሳይኮሎጂካሊ ሊጎዳ ይችላል ይወንድማችን። ስለዚህ ይሄንን ነገር
ኖት ኦንሊ በእንትን ብቻ አይደለም ኖት ኦንሊ ፋይናንሻሊ ብቻ አይደለም በብዙ ነገር አሉኝ ወንድሞች ልክ ጳውሎስ እንዳለ ቲቶ መምጣቱ አጽናናኝ ካለ ወንድሞች አሉኝ ማለቱ ወንድማችንን ያጽናናዋልና አንዳንድ ጊዜ እንትን ስሜታዊ ብቻ እንዳንሆን የሆነ ጊዜ የለም የሆነ ወቅት ላይ ብቻ አለን ብቻ እንዳንል ኮንቲኒየስሊ ቢያንስ በአለን የበረታን ነው ማለት የጻፍከውን ጽሁፎች እያነበብን ነው ልክ ቀደም እህቴ ማማይ እንዳለችው እየተጠቀምንበት ነው ማፍራት አይደል ትልቁ የአገልግሎት ድርሻ እንጂ ምን ሌላ ምን ትርጉም አለው ሺህ ዓመት መኖራችን እኮ አይደለም አፍርተን መሄዳችን ነውና የደከምክበት የለፋበት ነገር ፍሬ ያፈራ ነው ብንል ሌላው ደግሞ ምንድነው ባገለገለበት አገልግሎት ወይም ሲዲዎች ደግሞ ምናልባት አርቲክሎች የሚጽፍ ከሆነ እሱንም በመሸጥ ብንጠቅም ደግሞ እንደዚህ አይነት ጽሁፎችንም እያዳረስንለት ለምሳሌ በተለያየ አካባቢ ከጽሁፉ የሚገኘው ነገር ደግሞ ለሱ ምክንያቱም ይሄ እንትንም ስላይደለ ማለት ነው ያገልግሎትም ነው ብለን እንደናስበው አርቲክሎች ቢጽፍ ኦርቶዶክስ የቅበተ እምነት በእንዲህ አይነት ነገር ቢኬድበት ከሚለው እሱን ቢጽፍ በዛም አካባቢ ያለውን መጽሐፎቹን አርቲክሎቹንም በመሸጥ ደግሞ ድገፋ ብናደርግ ከዛም አንፃር ቢታይ ያሳብ አለኝና በዛም መንገድ ብናደርገው በያስባለውና ግን ምንድነው በጣም ማየት ያለብን ምንድነው ያልታወቅን ብንሆን የታወቅነን የተገፋን ሊሆናል ወድቅም ሐዘንተኞች ስንሆን ዘወትር ደስ ይለናል ብሏል ቅዱስ ጳውሎስና ብዙ ጊዜ እንደ አይነት ጣያንሽ ውስጥ እንኖራለን ክርስቲያኖች አንዳንዴ በእንደ አይነት ነገር ውስጥ ነው የምንኖረውና ግን በዚህ ሁሉ ውስጥ ግን ከጎንሃለን ማለት ሰው አስፈላጊ ነው በያስባለውና አረ ቅዱስ ጳውሎስ ብርሃን ዓለም እንግዲህ በጸሎታችሁ አስቡኝ ካለ እኛማ በደንብ ልናስብ ይገባል ወንድማችንን በጸሎት የምናስብ ኢኮኖሚ የምናስብ ሳይኮሎጂካሊም ከጎኑ መሆናችንን ምን አገልግሎቱንም እንደግፍ ማለት ነው በተለያየ መንገድ እሱ የሚጽፋቸው የተለያዩ ነገሮችንም በማዳረስም ደግሞ ትልቅ ስራ ብንሰራ ጥሩ ነው በያስባለው ስለሰጣችሁን ጊዜ አመሰግናለሁ እግዚአብሔር ያክብራችሁ እሺ ኤክሌሲያ ሰላም ብያለሁ ወንድማችን ቢኒያም አቤት እግዚአብሔር ያክብርልኝ ሰላም ወንድሜ እግዚአብሔር ካንተ ጋር ይሁን በጣም በጽናት ተገርሚያለሁ በእውነት እና ማለት የምፈልገው ትንሽ አማርኛ አጭረኛልና ከወንድማችን እንትን ካልተጋራን የሱ በረከት አናገኝና ያ የወንድማችን በረከት ለማግኘት ደግሞ ወንድሞቻችን በውስጥ ነገር ተናግራችሁ የሞህን ነገር አሳውቁን ዳና ስለማለት ነው አመሰግናለሁ ማለት እሺ ወንድማችን እሺ ህሊና በሐሳብ አለ ሰላም ላንተ ይሁን መመራችን ወንድማችን ዲያቆን ቢኒያም በእውነት ገድል አንቀበልም የሚል ፕሮቴስታንታዊ ዘመቻ በሚደረግበት ዘመን ያልተጻፈ ሊጻፍ የሚገባው የተኖረ የሚነገር ብቻ ሳይሆን እውነተኛው ታሪክ ለመስማትና በዛው ህይወት ውስጥ ያለው ኦርቶዶክሳዊ ጽናት ለመስማት ለመካፈል ስለበቃን ስለረዳን ይህችን ሰዓት ላንተ ለኛ አድርጎ ስለሰጠ ፈጣሪ እሱ ይመስገን ብዙ መናገር ይቻል ነበር ባለፈው ማማዬ ሰምቻት ነበረ የታለ ብለን ጠይቀን እናውቃለን ወይ ስትል ነበርና የት እንዳለህ በድምጽህ ማግኘታችን ተመስገን ነው የሚሰራው ስራ ግን እዚህ ብዙ በተነገረ ቁጥር ይሰራል ለማለት ስለሚያስቸግረኝ ተነጋግራችሁ መሰራት ያለበት ነገር አሳውቁንና በያለንበት ማድረግ የሚችለው ነገር እናደርጋለን እኔም ወንድምህ ተማሪ ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ በርታ እግዚአብሔር ካንተ ጋር ይሁን የሚደረገውን አሳውቁን በሚደረገው ሁኔታ ማድረግ የሚችለውን ለማድረግ ዝግጁ ነን ለማለት ነው እሺ ያራከለሽ ወንድማችን ሊና አበው በስተላይ ሰዎች የተለየ ሐሳብ ያለው ካለለ ቢኒን እንሸኘው ነው አቆየ ነው ሰላም ጤና ይስጥልኝ ውድ የተወደዳችሁ መምህራችን
የተወደዳችሁ የክርስቶስ ቤተሰቦች እንደምን ዋላችሁ እንደምን አረፈዳችሁ። አይኔ ለማለት የምፈልገው በጣም በቃ ገድል ማለት ይሄ ነው። አባቶቻችን እነ ጻድቁ አባታችን ነው ተክለ ሃይማኖት ነግሮ የተጋደሉት ገድል ይሄ ነው። እሱ ያልተጻፈ ገድልና ከተናገረው ውስጥ ክርስቲያኖች አሉ ያስለቀሱ ሲል እነሱ ክርስቶስን ከሸጡት አይተናነሱ ክርስቶስን ከሸጠው ከይሁዳ አይተናነሱምና የሱ ደግሞ እግዚአብሔር አምላክ ይሄ ሰማዕትነት ነውና እግዚአብሔር አምላክ ብርታቱን ይስጥ ጽናቱን ይስጥና እዚህ ያለን ክርስቲያኖች ሁሉ አንተን ለመርዳት ካንተ ጎን በሐሳብም በጸሎትም በሁሉም ነገር ለመርዳት ከጎንነና በርታ ተስፋ እንዳትቆርጥ ለማለት ነው። እሺ እግዚአብሔር ያክብርልን። ምናልባት ቴዎሲስ የሚያስተላልፈው መልእክት ካለ ቢኒ መጨረሻ ከዛ በውስጥ እናወራለን ይቀርባል። በቃ ቢኒ እግዚአብሔር ይስጥልን ለቆየው ቆይታ። በመጨረሻም ግን እዚህ አሁን ወደ 1400 የሚጠጋ ሰው እያደመጠ ነው ያለው። ጉባኤ በለው እንደ ጉባኤ ሆነን እያደመጥን ያለ ነው። በመጨረሻ ማስተላለፍ የምትፈልገው ኦርቶዶክሳውያንም በአንተ ህይወት ውስጥ እንዳለፈው ሁሉ በመሳደር ላይ ያለው አሉ ለነሱም የሚሆን ለሌሎችም የሚሆን ሌላ የምታስተላልፈው መልእክት ካለ አስተላልፈና ሌላውን ግን በውስጥ የምናወራው ነው የሚሆነው ከወንድሞች ከአባቶች ጋር ሆነን። መልካም ስለሁሉ ክብር መስጠት ለስሙና አማኑኤል በእውነት አማኑኤልን አመሰግናለሁ። ምናልባት ሰዓቱና ጊዜው ደርሶ ይሆን አላውቅም። እሱ ባወቀ ነገሮችን እሱ ያከናውን። ሌላው ለእናንተም ነግረው በመጀመሪያ ስላገናኘኝ አሁን ላይ ድምጻችሁን በሰማው ቁጥር ባዳመጥኩና የተለያየ ሐሳብ ሲመጣ ያው ኦርቶዶክሳውያን መሆናችሁን በብዙ መልኩ ንግግራችሁ ይገልጽልኛል። የመረዳት እንትን አለኝ። ቢያንስ እያንዳንዳቸው ንግግር ስተት የጎደለበት አይደለም፣ ስለት የተሞላበት ሃይማኖታዊ ጥናት ያለበት ንግግር ነው። ከሰማኋቸው ንግግሮች በተለይ ደግሞ የሱ የወንድሜ ድምጽ የማይሰማው የወንድማችን ድምጽ ቢሰማይ ደግሞ ቆንጆ ነበረ። ስለት የተሞላበት ንግግር እንዳለው አለፍ እያለ ሰማው ነበር፣ ግን ሊደመጥ ያልቻለም። የሌሎቹ ግን የእህቶችን የወንድሞችን ድምጽ ሰምቻለሁ። እውነት የኔው የራሴ እንደሆናችሁ ምልክትበታለሁ። ከዚያ በተረፈ እናንተ ልነግራችሁ የፈለኩት ትክክለኛ ኦርቶዶክሳውያን ከሆናችሁ ትክክለኛ ኦርቶዶክስ ተዋህዶ ከሆናችሁ ክርስቶስን የምትወዱ የምታከብሩ እውነት መንግስተ ሰማያትን የምትናፍቁ ሰዎች ከሆናችሁ አደራችሁን ዘረኛ እንዳትሆኑ፣ መንደርተኛ እንዳትሆኑ፣ ጎጠኛ እንዳትሆኑ። ይሄ ምናልባት አንድ ስብከት አለኝ ሰምታችሁ ከሆነ ያደመጣችሁም ካላችሁ ዘረኛ የሆነ ሰው ኦርቶዶክስ አይደለም የሚል በቃ ዘር ካለ በጎጥ የሚያምን ከሆነ በቋንቋ የምታምኑ ከሆነ ኦርቶዶክስ አይደላችሁ። ቋንቋ የሰው ልጅ መግባቢያ ቋንቋ ለሰው ልጅ መግባቢያ እንጂ ክርስትናን አይገልጽም፣ እውነትን አይገልጽም፣ ክርስቶስንም አይገልጸውም። በቃ ሰው መሆን ብቻ የክርስትና ውጤት እሱ ነው። አደራችሁን መንደርተኛ እንዳትሆኑ፣ ጎጠኛ እንዳትሆኑ፣ ዘረኛ እንዳትሆኑ አደራ እላችኋለሁ። ጽናት ይኖራችሁ። ሀገራችን በዚህ አይደለም በሰማይ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ሀገራችን መናፈቅ አለብን። መንግስተ ሰማያትን ናፍቀን ይምድር ሞላም አልሞላም ተደስተንም አልተደስተንም ተነውን የምናልፈው ከመሰላሉት ያለፍ ነው። ሰው ያልፋል፣ እንደ ጢስ ታይቶ ይበናል ወይም እንደ ጥላ ታይቶ ይጠፋል። ይምድር ከንቱ ነውና የጸናችሁ የምትፈቃቀሩ የምትዋደዱ ወይም ደግሞ ባጠገባችሁ የወደቀውን ወንድማችሁን እህታችሁን የምታነሱ እንጂ የምትገፋፉ በመንደር በጎጥ የምትለያዩ መሆን የለባችሁም። ፖለቲከኞች እንደሚበትሟችሁ መበተን የለባችሁም። እናንተ ክርስቲያኖች ናችሁ፣ የመንግስተ ሰማያት ሙሽራዎች ናችሁ። አደራ እላችኋለሁ። ከዚያ ባለፈ ደግሞ ምናልባት 2001 ላይ ጥር ላይ መንግስት እንድታሰር ወስኖብኝ
ጠቅላይ ቤተ ክህነት ስብሰባ ተደርጎ ስብሰባው ላይ እንድታሰር ተወስኖብኝ 8 ጳጳሳት ወሰኑ። ከ23 ጳጳሳት 8 ጳጳሳት ወስነውብኛል። ይሄ ነው ብዬ መጥራት ስላልፈለኩ ነው። ከመሪዎች ደግሞ ባለስልጣናት በረከት ስምኦን ብቻ ይታሰር ተብሎ ሲወስንብኝ ወርቅነህ ገበየሁ የፌደራል ፖሊስ ኮሚሽነሩ ለአንድ ቀን አሳስሮ ወደ ሱዳን እንድሸሽ ያደረገ አንዱ እሱ ነው። አባይ ታይ ይባል መንግስት ምንትን ነበር ለስልጣን ደግሞ እንዳይታሰር ብሎ ትንሽ ተከራክረውልኛል። 6 ባለስልጣናት እንድታሰር ወስነው ከሰው ነበር። ሰው ባልነቃበት ሰዓት ተከስሼ ታስሬ ከሸሸውበት ሁሉ እንድመጣ ተደርጌ እንግዲህ እነ ምህረተአብ እነ ተስፋዬ ሞሲሳ ወደ ሐረር የሸሹበት ጊዜ ነበር ያን ጊዜ እና ጥር 17 ቀን ተወስኖብኝ ነበር። ከዚያ እስር ቤት አውጥተው ሰዎች ሰልፍ ወጥተው ነበር። እኔ ከታሰርኩበት እናቶች ሰልፍ ወጥተው እስር ቤት ቀይረው አውጥቶ ወርቅነህ ገበየሁ የፌደራል ፖሊስ ኮሚሽነሩ ለአቡነ ሳሙኤል አሳልፈው ሰጥቶኝ ወደ ሱዳን እንድሸሽ ያደረገብኝ የሸሸውበት ጊዜ ነበር። ቦምብ በላያችን ካለንበት ቤት ወድቆ ከፍርስራሹት ወጥተናል። አልጋ ምናምን በላያችን ሁሉ ወድቆ እኛ ግን ጭረት ሳይኖረን የወጣንበት ጊዜ ሁሉ ነበር። ብዙ ደብረ ጉራቻ የሚባል ሀገር ተከትለው ይመጣው ከፖሊስ ጣቢያ ገብቻ አድሬ ፖሊስ ጣቢያ እስከደሸን አድራሻዬን አጥፍቶ የሸኘ ጊዜ ሁሉ ነበር። ብዙ መከራዎች አልፈዋል። ያ መከራ አልፎ ተደብቄ ነው የምኖር። አሁንም ተደብቄ እየኖርኩኝ ቁስል እንዳትሆኑኝ እንዳታሳመሙኝ እንዳላዝን ባዘንኩ ቁጥር መከራ ይመጣል እንጂ ሌላም ይመጣብኝ በእኔም ይመጣ የለም። በእናንተ ግን መከራው እየጠናባችሁ ይመጣል። አዝናለሁ። ሳዝን ክፉ ነኝ። አዝናለሁ። ሳዝን ደግሞ ያን ግደለው ያን ቆረጠው ብያላዝንም አምላኬ ምን አድርጌ ነው ብዬ በአምላኬ ፊት ባለቀስኩ ቁጥር መከራችሁ እየከረረ እየጠናባችሁ ምንም ሆኑ በመሃል ጣልቃ ገብቶ ሙስሊሙን ገብቶ ሌላውም ገብቶ እየተናገረ እየሰማ እያዳመጠም ከሆነ ካዘንኩበት የማሳስበው ወደ ክርስቶስ ነው። ክርስቶስን ሳሳስበው ደግሞ አሁን ያደረሱብኝ ሰዎች ምን እንደደረሰባቸው ስለማውቅ ነው እና እንዳላዝንባችሁ ተጠንቀቁ ለማለት ፈልጌ ነው። አመሰግናለሁ። ስላገኘኋችሁ ሁሉ ደስ ብሎኛል። እግዚአብሔር ያክብራችሁ። አይናችሁ ስለተገለጠ አይናችሁ ስለበራ ወደኔ ስለመጣችሁ አምላክ እግዚአብሔር አይናችሁን ገልጾ ከኔ ጋር ስላገናኛችሁ ክብር ምስጋና ለስሙ ይሁንልኝ። አመሰግናለሁ አምላኬን። እናንተንም በያላችሁበት አማኑኤል ይጠብቃችሁ፣ ከክፉ ነገር ይሰውራችሁ፣ ከዘመን ወጥተት ያውጣችሁ። መልካም ጊዜ መጥቶ ሰክረም አንድነትን ሆነን እግዚአብሔርን የምናመልክበት ለሰው ክፉ ትውልድ የማያስብበት እግዚአብሔርን ብቻ እያመለክ የሚኖርበትን ዘመን እግዚአብሔር ያሳያችሁ እላችኋለሁ። እግዚአብሔር ያክብርልኝ ይጠብቅልኝ። ያው ብዙ ጊዜ ስልክ አላነሳም። የማነሳባቸው ሰዓቶች አሉ። የጸሎት ሰዓት ከሆነ ላላነሳ እችላለሁ እና ምናልባት መልዕክት ማስቀመጥ ትችላላችሁ። ስልክ እንደፈለጋችሁ ሰዓት ላታገኙ ትችላላችሁ። የጸሎት ሰዓት አለሽ፣ በዛን ሰዓት ከገባው ስልክ አታገኙኝ እና መልዕክት ግን አስቀምጣችሁ ልመልስላችሁ እችላለሁ ወይ መልዕክት ላደርግላችሁ እችላለሁ። ያው እዚህ ኢትዮጵያ ውስጥ ሰራላችሁ ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። በኖሯችሁ በውሏችሁ በህይወታችሁ አማኑኤል ይክተል። በጣም ተባርካችሁ ሰላም ሁኑልኝ። እግዚአብሔር ይስጥልን። ቢኒ ያዕቆብ ቢኒ እግዚአብሔር ይስጥልን። እናመሰግናለን። እዚህ ያሉ ወሽ የሚቆጠሩ ኦርቶዶክሳውያን ሁሉ ካንተ ጋር ናቸው ወንድሜ። እንዳልነው በውስጥ እናወራለን የተቀረውን ነገር ምናልባት አንድ ሚዩት ላድርገውና ቴዲ መዲ ሐሳባለሽ? ኦኬ ስላስገባችሁኝ አመሰግናለሁ። እኔ እንኳን ማለት እግዚአብሔር ያበርታህ ነው የምለው። ወንድማችንን ግን አብረንህ አለን በማንኛውም ሰዓት የሚያስፈልግ ካለ እኛ አለን ለማለት ነው። ያው ተነጋገሩና የሚያስፈልገው ነገር ካለ እኛም አለን ወንድ እህቶቹ አለንና እግዚአብሔር ካንተ ጋር ይሁን ለማለት ነው። እኔ እንደውም የሚዋጣ ሳንቲም ምናምን ለምስሎኝ ለዛ ነው ገባሁት። ሲኖር እገባለሁ። አመሰግናለሁ መምህር፣ እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልሽ። እሺ እንግዲህ የምሰሙት ያው ብዙ ጊዜ ብላችሁታል። ዲያቆን ዘማርያምን ብሎታልና ወንድማችን ዲያቆን ቢኒያም
በሀገሩ ላይ ነው እንደዚህ እየተሰደደ ያለው በሀገሩ ላይ ነው እንደዚህ ስለ ሃይማኖቱ ስለመሰከረ ዩቲዩብን ገብታችሁ ካላያችሁት ገብታችሁ ማየት ትችላላችሁ ዲያቆን ቢኒያም ፍሬው ብላችሁ ማለት ነው እያንዳንዱ ከአህዛብ ወገን የሚመጣን ጥያቄ እኔ እንዴት እንደሚመልስ ራሱ በጣም ነው የሚገርመኝ ማለት የሆነች ነገር ራሱ በሎጂክ ነው የሚያስረዳት የሆነችን ነጥብ ከራሳቸው አንፃር እንዴት እንደምትነሳ ነው የሚያብራራው ማለት ነውና ያላያችሁ ራሳችሁ ገብታችሁ ፍረዱት ምን ያህል አህዛብን እንዴት አፋቸውን እንዳዘጋ እሱ ሲጠፋ ነው ሁሉም የመጡት ወደ ሶሻል ሚዲያ በነገራችን ላይ እሱ ሲጠፋ ነው እንደ አዲስ የነበረውን ጥያቄ እሱ የመለሳቸውን ጥያቄ እኛ ዛሬ ወጥተን ሙስሊሞች የሚያነሷቸውን ጥያቄዎች ስንመልስ ወንድሞች የሚመልሱት አዲስ ያመጣው ወይ ተምረን አጥንተን ምናምን የሆነ እንትን ብለን አይደል ከሱ የተማርነው ነው በነገራችን ላይ እሱ እንዴት ነው የሚመልሰው አመላለሱ እንዴት ነው የሱን ይዘት ነው ራሱ በደንብ ወንድሞች ያዙት እንዴት ነው አርጉመንት የሚያነሳው ሎጂክ በእነሱ ላይ የሚያነሳው እንዴት ነው የሚለውን ራሱ ይዘው የሚመልሱት ወንድሞች ከሱ የተማሩ ስለሆኑ ነውና ይሄን ወንድማችንን እንግዲህ በሀገሩ ላይ የሃይማኖት እኩልነት ተብሎ በሚኖርባት ሀገር እንደዚህ ተሰዱ ከቤተሰቦቹ እንደዚህ መከራ ጸንቶባቸው እሱ መከራ እንደዚህ እየተቀበለ እንግዲህ ዝም ብለናል ዛሬ የእፎይ ወከባ ሲመጣ የእፎይ የሆነ ነገር ሲመጣ ነው ለየትናለው ያሉ ይጠይቁኝ ነበር ኮሜንት ላይና ወዲያው ደግሞ አቃጠሉት ቪዲዮውን ለምን እንደዚህ አይነት ነገሮች ቫይራል ከወጡ ሌሎችም የተደበቁ ወንድሞቻችን አሉ ሌሎች ማገልገል እየፈለጉ ሌሎች ለቤተክርስቲያን መቆም እየፈለጉ ስለቤተክርስቲያን መመስከር እየፈለጉ ነገር ግን እንደዚህ መከራ እየጸናባቸው እንገላለን እያሉ እንደዚህ አይነት በማስፈራራት እያሳደዷቸው አንደበታቸውን የዘጉ ወንድሞቻችን አሉ በጣም ብዙ አባቶቻችን አሉ በጣም ብዙ ማለት ነው መምህር ምረታብ እንደዚህ አሁን እንዳለው ራሱ አይደለም እናቀው መምህር ምረታብ በአደባባይ ይወጣ ነበር ይሰብክ የነበረው አሁን ለምንድን ነው ብዙ እስልምናው ላይ ራሱ እንትን የማይለው ለምንድን ነው መምህር ምረታብን ራሱ ቀርበን አውርተናል አገር ቢቀይር እንኳን ለምንድን ነው እንደበፊቱ የማይሰብከው ለምንድን ነው እንደበፊቱ እስልምናው ላይ ከእስልምና የሚነሱትን ጥያቄዎች ራሱ እንደዛ እንትን የማይለው እንደበፊቱ ያለው ሁኔታ ላይ ነው አይደለም ለምን ብለን ግን አልጠየቅንም የሆነ ከሩቅ ሆነን ነው የምንፈርጀው ከሩቅ ሆነን የሆነ ባልሰማነው ነገር ነው የምንወስነውና ብዙ መምህራኖች አሉ በጣም ብዙ መምህራኖች እንደዚህ መመስከር እየቻሉ ስለ ቤተክርስቲያን መመስከር እየቻሉ ግን እንደዚህ አይነት በማሳደድ በማስፈራራት እንትን ያሉብን ያገለሉብን ወንድሞቻችንና ለንፈልጋቸው ይገባል ዲያቆን ቢኒያም እኔ በዘመኔ ስላየሁት በጣም ደስተኛ ነኝ የቅዱሳንን ታሪክ ሲነበብ ወይም ደግሞ ከመጽሐፍ ነው እንትን ምለው የቅዱሳንን ታሪክ ለኔ ብርታቴ ብዬ እሱን ግን በዘመኔ ስላየሁት በጣም ደስተኛ ነኝ በጣም የኔም ብርታቴም ነው በጣም እንድጠነክር የሚያደርገኝ እሱን እንደዚህ አድርገውታልና እኔ ዝም አልልም ብዬ በደንብ ፓወር ኖሮኝ እንድሰራ ራሱ የሚያደርገኝ የሱ አገልግሎትና የሱ ብርታት ነውና ወንድማችንን ባለው ነገር ልንረዳው ካለበት ሁኔታ ልናወጣው ይገባል ብዙ የሚጠቅመን ነው በጣም በጣም ብዙ መረጃዎችን የሚያቅ ነው በጣም የእስልምናውን ትምህርት በጣም እንትን የሚል ነው መጽሐፍቶቻቸው ሐዲሳቶቻቸው ኪታቦቻቸውን እያንዳንዱን የሚያቅ መምህር ነውና ልንረዳው ይገባል ክርስቲያኖች እስካሁን ባለማወቃችን ዝም ብለናል እንዴት አትነግሩንም ብላችሁናል ይሄው መጥቷል ተነግሯቸዋል ድምጹን ሰምታችኋል ያለበትን ሁኔታ ደግሞ አሁን በቲዮሲስ በኩል አጣርተን የሚረዳውን ነገር ለማድረግ እንሞክር ይሄን ነው ማለት እንፈልገው እሺ ዛይራ ኮረለም በእውነቱ የርስተለን ማማይ እንግዲህ በሴቶች በኩል ደግሞ እስልምና ላይ ከሚሰሩት እህቶቻችን መካከል አንዷ ማማይ እንደሆነች እናውቃለን ቀላል አይደለም ባለፈው ይያለው ስለ ተሐድሶ መናፍቃን ስናነሳ ስለ ኤርትራ ኦርቶዶክስ ተነሳላችሁ ባለፈው ዕለት እኛ ፕሮቴስታንት ላይ ምን ሰራው የቅበተ እምነትና እነ ማማይ የሚሰሩት የቅበተ እምነት ስራ ከኛ ጋር ያ ህይወትን ይፈልጋል ይሄም ቀላል አይደለም ለሞት ተሰጥቶ ነው የጊዜ የገንዘብ የብዙ ነገር ሎጂስቲክ ሉዝ መታረቁ ማማይ ግን ብዙ ነገራቸውን ሰጥተው ነው ለዛም ባለፈው የሚያልቋቸው እስልምና ላይ ቅበተ የሚሰራና እኛ አንድ አይደለም እኔና ዮሐድ እኔና ታላቁ ጁሊ አንድ አይነት አይደለም የነሱ በጠለጠ በጣም ይከብዳል ያውም ደግሞ አስዋጭቷል መጽሐፍ ቅዱስን ከማመን ጋር ነው አብረው ዲቤት የሚያደርጉት እንደው ዝም ብላችሁ እኮ ከፕሮቴስታንት ጋር ስታወራ መጽሐፍ ቅዱስ ዘንድ ታወራለህ
መጽሐፍ ቅዱስ ይላል አይልም ይሄ ጥቅስ ነው እንደዚህ ነው ከአባቶች ላይ ጥቅስ ታወራለህ ከእስልምና ላይ መናገር በጣም ይከብዳል ባህሪው ራሱ ይለያል ወፍራም አንጀት ይፈልጋል ወፍራም አስተሳሰብ ይፈልጋል ወፍራም ትዕግስት ይፈልጋል ይሄን ሁሉ ዋጋ ከፍለው የመጡት ምናልባትም በዚህ ወቅት በፎይም አሁን ቢያም የሰማነው ምናልባት በእስልምና ዕቅበተ እምነት ለተኛ ነው እንቅልፍ ቀነና ሆኖ ሰጥቶን ይሆን እድሜ ለነፎይ እንጂ ማን አላውን ዕቅበተ እስልምና ላይ እነማማይ ሲሰሩ ቢበዛ ከመቶ ኮለመት ሰው በጠላ ይገኝ ነበር ዲቤቴኛ ላይ ግስንት የሚገኘው ሚኒመም ከተባለ እንኳን በቃ አነሰ ከተባለ 4000 5000 ያለ የሚገኝ እኔ ከሙሴ ጋር ዲቤት ሳረጋ 4000 ላይ ተቀመጠው አሁን ነው እየበዛለ የመጣው በጥቂት የረሳንባቸው ዘመናት ናቸው የተኛንባቸው ናቸው እስልምና ላይ ዕቅበተ እምነት ለተወሰኑ ሰዎች ሰጠ ነው የእናንተ ብቻ ለመኛም ድክመት ጭምር ነው እስልምና ላይ ዝም አለን ሁላችን አጣጣች ወደ አንድ ፕሮቴስታንትነት ሐዲሶና ፍቃድ ላይ ሆነ ግን እንደዚህ እየተጋደሉ ያሉ መጽሐፍት እያገላበጡ መጽሐፎቻቸውን እያገላበጡ ያሉ ሰዎች ታው ጠቅላይ ቤተ ክህነት እኛ ራሱ ቅና ሰጣቸው ታው ጠቅላይ ቤተ ክህነት እኛ ራሱ ድጋፍ ሰጥተናቸው እንደው እነሱ ዝም ብሎ ብቻ ጠቅላይ ቤተ ክህነት ተኝቷል አባቶች ተኝቷል እኛ ደግፈናቸው እኛ ከነፎይ ጎን ያኔ ሲያገለግሉ መቆም በሚገባልክ ቆመን ነበር መደገፍ በሚገባልክ በርቱ ጠንቁ ብለን ነበር ያ መጀመሪያ ከኔ ይጀምራል እኔ እዚህ ጋር ያለውት ማህበራዊ ሚዲያ ላይ ስታገለግል ከተማያት ማማዬ ጋር ገብቼ እዛ ጋር ያልደገፍኩትን ድጋፍ አባቶች ምን አድርገዋል እኔ እኮ ቀርባለሁ ከሷ እኔ ያልሰራሁትን ስራ ከላይ እንዲሰሙ ፈልጋለሁ እኛ አርገናል ሲጀም እኔ የሚጠበቅብኝን አድርጋለሁ አንተ አድርጋል አልሰራነው ምን ያደርጋል መጠቆም እንደዚህ ነው ማለት አሁንም ማንቂያ ደውል ነው በሁለት ነገር የምንማረው አንደኛ ይሄ ነገር ኢትዮጵያ ውስጥ መሆኑን መፈጸሙን አውቀን እስልምና ላይ ዕቅበተ እምነት የሚሰሩትን በይበልጥ መደገፍ የሚገባን ጊዜ አሁን ነው አንደኛው እሱ አንድ በሉ ሁለተኛ እነዚህ ሰዎች በህይወታቸው የተወራረዱት ቀላል ነገር አይደለም የሚከፍሉት ዋጋ የሞትና የሽረት ጉዳይ ነው ነገር ደግሞ ሌላ ፎይ ደግሞ ይነሳል ቤተክርስቲያን ብዙ ልጆች ስላሏት ማለት ነው ሌላ ማማዬ ደግሞ አለች ስለዚህ አሁን በጽናት ማንቂያ ደውል ሆነን እነ ማማዬ እግዚአብሔር ያክብራችሁ በተለይ በሴት አቅም ዕቅበተ እምነት በጣም ከባድ ነው ዛሬ ሲሆን ምን እያደረጋችሁ ምን ጠቅላይ ቤተ ደብዳቤ ሰጥቷት ነው ለማማዬ እስልምና ላይ አንቺ ስሬሽ ዕቅበተ እምነት ፍቃድ ተቻለ ተወራታለ ተፈርሞላት አንቺ ግዴታሽ ነው ሌሎቻችሁ ግን እንደፈለጋችሁ ተምነሽነሹ እናንተ ሼርና ኮፒ ሊንክ ያረጋችሁ ፈታ በሉ ፎቶሽን እየለቀቅሽ እየተዝናናሽ አንቺ ዘና በይ አይነማማይ ግን ግዴታችሁ ነው እናንተ የተባሉት ነገር አለ እናንተ እዳ አለባችሁ እናንተ ግን የለባችሁ የሚባሉ አሉ እንደነሱ እንኳን ዕቅበተ እምነት ላይ ቆሞ መስራት እንኳን አቅቶሽ በእምነት የማይመስል እንኳን ፍቅረኛ ባለመያዝ እንኳን መቆም አቅቶሻል እንደነሱ ቆሞ ዕቅበተ እምነት ላይ መስራት አንድ ነገር ነው ይሄ እንኳን ይቅር ኦርቶዶክስነትን እንኳን ጠብቆ በእምነት የማይመስል እንኳን ፍቅረኛ ባለመያዝ እንኳን አልረዳናቸው ዛሬም ኦርቶዶክስ ላይ ጓደኛዬ ሙስሊም ነው እኔ ፍቅረኛዬ ምናምን ሙስሊም ናት ፍቅረኛዬ ምናምን ነገር ፕሮቴስታንት ነው ዛሬም በዚህ እንኳን አልረዳናቸውም ተውት ሌላው ነገር ተውት ኦርቶዶክስ እንኳን በመቆም አልረዳናቸው በመሆን ወይ እንደው ማማዬን እንደው ሴቶች የሚያረጉትን ዕቅበተ እምነት ነው ሰርቼ አይቼ በእውነት እንዴት አደርጋለሁ ካሁን በኋላ እንኳን ራሴን ልጠብቅ ቢያንስ ለራሴ እንኳን ልሁን ማለት እንኳን አልቻልኩም ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልኝ ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማሪያም ፍቅረኛዬ ሙስሊም ነው ዘማሪያም ጓደኛዬ ፕሮቴስታንት ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ዕቅበተ እንኳን ሊሰራበት ቀርቶ
መቆም እንኳን አልቻልንም ዛሬ። ስለዚህ ድካማቸውን ዱጋመድ እያደረገን ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት ታለ ይላል ቆሙ። መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ። በቃ እኔ ግልጽ ነው የምነግራችሁ። መጀመሪያኛ እንቁም። አንቺ ራስሽ ገና ቀጥለሽ መቆም አልቻልሽ። እላይ ደግሞ እናንገጣለን ደግሞ እኛ መጀመሪያ ማይሰራ ነው። ገና እኮ አንቺን እኮ ከዛ መና ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ያረባክሽን ተይ ከዚህ ጓደኛሽ ጋር ያፋለቀ እኮ ገና ማላቀቅ ገና አረባክሽ ጥንቃቄ አድርጊ እባክሽን እገሊትን ጠይቋት እገሊትን አናግሯት እገሊን አናግሩት። ደግሞ እኮ የሚገርም ማን ቢሆን ጥሩ ነው የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ድረስ እኮ አይደለም የሰንበት ተማሪ ሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት። አበሰረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማይ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ ቢያንስ እንኳን እኔ የፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል እንኳን መነሳት ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንደሆነ ማድረግ። ከዚህ በኋላ ውቀስ ጳጳሳት ይሄዱ አባቶች ይሄዱ ሲኖዶስ ይሄደ ጠቅላይ ቤተ ክህነት ይሄደ አሁን ያምራል። ብቻቸውን ይደረቋል አይደል? ደግሞ እየተቀያየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ነው። ልክ ያለለም የቤት ስራ የተሰጠው ይመስላል። አንቺ ግዴታ ነው አንተ ግዴታ ነው አንተ ኃላፊነት አለብህ። እናንተ ግን ተኙ። የነሱ ግን ግዴታ ነው። ማኑ ደረሸክም ይሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ። ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት መዝሙር እንደተናገረ ወጥመድ ተሰበረ እኛ ማለጣልና ያለው ወጥመድ ተሰብሮ ነው እንጂ ሞት እንደው ቅጽበት ናት። አለቀ። ነጋው ማማዬ ካለፈች በኋላ እንደዚህ ሆነች ማማዬ ምንም አይጠቅምም። መተካት ነው የሚጀምረው። ምንድነው? እኔ ኦርቶዶክስ ክርስቲያን ሆኜ የነሱ እቅበት የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞቼን በመታደግ እተባበራለሁ። ጊፍት እንኳን አቅም እንኳን ያለው ፕሮቴስታንት ላይ እቅበት የሚሰራ ሰው ጊፍት እንኳን ያለው ባቁም እቺ የምትለቀቀም ሳንቲም እንኳን ጭራሽ እንኳን እኛ እነማማዬ ሲያስተምሩ እንኳን ገስት ላይ ስንገባ እንደው እነ ዘማሪያ የሚቅርታ ነው ከስር ብትሰሙ እኛ እንዳንጎዳኩ እንዳንጠቃ የኛ ፎቶ ታይቶ እንዳንጎዳባቸው እናንተ ከስር ሆኑ። ምን በወጣቸው እነሱ ይሄን አክለኛ ፕሮቴክሽን እንደዚህ የሚናገሩ ሴቶቹ እንደዛ የሚሉት እናንተ ከውስጡ ነው ችግር የለም ከስር ሆኑ እናንተ አትታዩ ፎቶአችሁ ይታያል። ምን በወጣቸውና የነሱም የኔም እኮ ነፍስ እኮ አንድ ናት። ለውጥ የላትም። የኔ ምትክ የለውም የነሱ ምትክ የላቸው። የኔ እኮ የከበረ እንኳን አይደለም ነፍሴ በእግዚአብሔር ተፈጠረ ነው። የነሱ እኩል ነን። እነሱም ለሃይማኖታችን እኛም ለሃይማኖታችን ነው። እቺ ማትረባ ጊፍት እንኳን እናበረታታችሁ ማትረባዎች ማጠቅመው ነገር። ስለዚህ ነገ ከነዚህ ወንድሞች እኛው ዛሬ ፎይ በጣም ገኖ ስለምናየው ነጠላዱ ስለምናያችሁ ሴቶቹ ያልተነገረላቸው የሴት አርበኞች ያልተነገረላቸው ከውስጥ የሰሩትም ተጋድሎ ብታዩ ግን አይደነቅማ አይነገሩም። በርግጥ ምናቆመውኛ ላጨብጫሉ ስለሆነ ያልተነገረላቸው ናቸው። የሴት ጀግና በሴት አቅም እቅበተ ምርታ የደከሙ ያውም ደግሞ እስልምና ላይ በነገራችን ላይ ጊዜ ብቻ ላይ የሚሰጡት የወጣትነት እድሜያቸውን ጭምር ይሰጡ ያሉት ማንም ተምነሽንሻ አምሮባት ተኳኩላ እንደምትወጣው ያምራቸዋል። እነሱ አሮጊቶች መሰሉ እንዴ? ወጣቶች እኮ ናቸው ይመለከታቸዋል እኮ። ግን ያንን ነገር ተውት፣ ያንን ነገር ረሱት። ዋጋ ተከፈለ ለቤተ ክርስቲያን።
እድሜያቸውን ሰጡ ጊዜያቸውን ሰጡ እውቀት ይሄ ከዘለ ምጽዋታል እድሜ መስጠት እድሜ እኮ ነው የሰጡት ጊዜ እኮ ነው የሰጡት አሁን ዛሬ ቢገራችሁ ቅዳሴ ከጸሎትናም በኋላ እስቲል እስካው ምግብ አልበላውም ቁርስ እንኳን አልበላውም እስቲል ነው እስካው ጧት እንደገባው ላይቭ ነው ለሃይማኖት አይደል ምን ይገኛል ሌላ ከዚህ ስለዚህ እኛ ወደ ሌላ ሰው ከመቀሰር የሚጀምረው መጀመሪያ ራሳችንን ለሰዎች ለነሱ ከመረጥና ከነሱ አጠገብ በመቆም ነው ለኛ ቀናኖቻችን ዛሬ ነፎይ እነማይዘ ለኛ ቀኑና ናቸው ለኛ ቀኑና የተሰጡ ለጥፋታችን የተሰጠን ቀኑና ነው ተውት እስልምና ወንዶች ላይ አታተኩሩ መጀመሪያ እኛ መስራት ያለብን እኛ ስራ ይሄ ሁሉ ድካማቸውን አስበን በመጻፍ መልክ እንዲገለጡ ተቋማዊ እንዲሆን በገባንበት ቤት ሁሉ እነሱ እንዲሰሙ ያደረግነው ድካም ምን ያክል ይቆጠራል እኔ ምን ማስበው ይሄንን ነው ለማማዬ የሚገባውን ኦርቶዶክሳዊ ድጋፍ ዘማሪያም ሳያረግ ጳጳስ የሚሳደብ አስመሳይ ነው ከወንድሞቼ ከእህቶቼ እስልምና ቀጥም ሰላይ ዋጋ መስጠት ያስፈልጋል ዋጋ ትልቅ ተጋድሎ ነው ትልቅ ዋጋ ነው በሴት አቅም በነገራችን ላይ መረጃ ማቅረብ ወጣት ልጆች የሚሰደቡ ስድብስ ክብረነክ ስድብ ሁሉ ይሰደባሉ ሙልጭ እኮ ነው የሚደረጉት ዋጥ አርጎ ጸጥ በማግስቱ ትገባለች ማማዬ ተከታለች ደግሞ አንዳለች ኤፌሶ የምትባልናት ተከታለች ደግሞ ሰው ትገባለች ሙልጭ አሉ ክብረነክ ስድብ ይሰደባሉ ሙልጭ ተደረገው በቃ ሰው እንዳይሆኑ ተደርጎ እኔ መቻላቸው ራሱ ስድቡ ራሱ ዋጥ ጸጥ እዚህ እኮ አንተ የሆነ ነገር ሲናገርኩ የሚያንገሸግሽ ሰው ነህ ያንገሸግሻል እኮ እንዴ ነው ያንቀጠቀጠ ለነዚህ እውቅና ማን ይቆማል ንገረኝ አንተ ታረጋዋለህ ለሃይማኖት ቆመ በስርና በሴትነት በወንድነት ክብረነክ ስብ ተሰደብ ዋጥ አርገት ሄዳለህ ትችለዋለህ አንተ እውቀቱ ብቻ አይደለም እኮ ጸጋው ራሱ ያስፈልጋል እውቀቱ ብቻ አይደለም ጸጋው ራሱ ይሄንን ነገር የመሸከም ጫንቃ ይፈልጋል ለዛም ያልኳችሁ ባለፈው ዕለት የእስልምና እቅበት እምነት መስራት ማለት ዘማሪያም ገብቶ እዚህ ገላ ድርሳናት ያጣቀሰ እንደሚያስተምረው ፕሮቴስታንት አምስቱን ሶላዎች ዱጋመድ እንደማድረግ አይነት ያክል ቀላል አይደለም ቢያንስ እነሱ ጋር የምትጋባበት መጽሐፍ ቅዱስ አለ ያ ግራውንድ የለም ሰማይና ምድር ነው ሰማይና ምድር በቃ የሌለ እና ስለ ፎስ እናነሳ ጀግኑ ሴቶች እንዳንረሳ እነ ኤፌሶንን እነ ትንሿን እንዳንረሳቸው እና ዓለም የምትባል ልጅ አለች አይደል አካውንታቸው ማለት እነ ሜሪ እነዚህ ሁሉ ጀግኖች እህቶቻችን ናቸው ከጎናቸው ልንቆምላቸው ይገባል ከዚህ ቀጥለ ነው ስለ ጠቅላይ ቤተ ክህነት አፍ ብታወራ የሚያምርብህ በቃ እግዚአብሔር አምላክ በቸርነቱ ዲያቆን ቢላምን አድኖናል ይሄው ጠብቆልናል እስካሁን ድምጹን እንድንሰማ እግዚአብሔር አምላክ አግዞናል በቃ ካሁን በኋላ የሚጠበቅብን ማገዝ ሁላችን መደወል አይጠበቅብንም ሁላችን ኮንታክት ማድረግ አይጠበቅብንም ለደህንነቱ ስም አሁን ቴዎሲስ አለ ይሄው በውስጥ እንጽፋለን ምን ያስፈልጋል ይላል ያወራዋል ያናግራል ከዛኛ ማድረግ የሚገባን ማለት ወረተኛ አትሁኑ የሆነ ሰሞን ክርስቲያንም አትሁኑ የሆነ ጊዜ ተወርቶ ስለዚህ ለየነፎይ ምናምን እንዲቀራል ተቋማዊ እናርገው እስከ መቼ ተሰደን እንጠፋለን ከሀገራችን እስከ መቼ ዝም በሉ ተብሎ ይኖራል ወደዚህ ደረጃ እናምጣው ደረጃው ይሄ ጋር ስራ ይጠይቃል ስለዚህ እኔና አንተ የምናደርገው ድካምና ስራ ሳንሰራ ወደ ላይ ማንጓጥ ምንም ጥቅም የለውም አይዟችሁ ለማማይ እኮ አይዟችሁ የላ ነገር ይቀር አይዟችሁ ከጎናችሁ ነን እህቶቻችን ከጎናችን ወንድሞቻችን ምን እናግዝ እችኮ በቂ ናት እንጂ አንቺ የምታዩን ዓለም እነሱም ያምራቸዋል አንቺ ለብሰሽ የምትዘንጩ መዘነጥ እነሱም ያምራቸዋል
አንቺ ፈታ የምትይበት ታይም እነሱም ይፈልጋሉ። ማን እንዲደላውና ማን እንዲኮማሰስ ይፈልጋልና እስልምና ላይ ያሉ ጀግኖች ሴቶች እህቶቻችንን እናድንቃቸው። በእውነት ምስጋና ይገባቸዋል። የእውነት የሴት ጀግና አርበኞች ለሃይማኖታቸው ዋጋ የተከፈለላቸው ናቸው። ምን ደግሞ እኮ ስለመፈመስ እንኳን ብናወራ ማንም እንኳን አያውቃቸው። እንደው እስልምና ላይ ጠጋ ብሎ ቀን የሚሰራ ካልሆነ በስተቀር ብዙ ሰው አያውቃቸው። ምክንያቱም ብዙ ጊዜ የሚሰሩት ቅባታነት እስልምና ላይ ስለሆነ ማንም አያውቃቸው። መድረክ ላይ ስለማይወጡ እንደወንድ ቆሞ ስለማይሰብኩ ከኋላ ነው ያለው። በእርግጥ ብዙ ጊዜ ቆጣሪ ከኋላ ነው። አምፖል ነው ሳውለ የሚታየው እንጂ ቆጣሪው ላይ ከኋላ፣ ጀነሬተሩ ላይ ከኋላ ነው የሚያበራው። ዋናው ከኋላ ነው ያለው። ግን ማን ያየዋል? የለውም። ስለዚህ እነዚህን ሰዎች ከመደገፍ ከማበርታት ነገ እንዳይሰደዱብን ነገ እንዳይጠፉብን ከማገዝ ይጀምራል። ከዛ ነው መዋቅራዊ ጉዳይ እየጠበቅን አባቶች ምን ላይ ነው ያላችሁት ማለት የምንችለው። ማነቃነቅ ይቻላል ከላይ ያለው። እዚህ ግን መጀመሪያ ከኛ ስራ ይጠበቃል። እና እኔ ትላንትና ያልኩት ይሄንን ነው። ለኛ ቀኑና ናቸው እነሱ። ለተኛ ነው እንቅልፍ፣ ለደከመው ድካም። እነሱ እየጮሁ ኧረ እባካችሁ እስልምና ላይ ሰው እየጠፋ ነው ኧረ እባካችሁ እያሉ ብቻቸውን ሆነው እኛ ለጠፋው ጥፋት ይሄ ለኛ ቀኑና ያርግልን እግዚአብሔር አምላክ። ቀኑን በጸጋው ተቀበለን ድካሙን መከራቸውን በጸጋው ተቀበለን ከመከራቸው ተሳታፊ ሆነን የነሱ ጭንቀታችን ሆኖ እንዴት የሚያሳስቡ ክርስቲያን አለ። እፎይ እንዴት አድሮ ይሆን ዛሬ? እንዴት ሆኖ ይሆን እነሱ ዛሬ? ምን ሆኖ ይሆን ዛሬ? ምን በልቶ ነው? ይሄ በነገራቸው ላይ ከበረከት መሳተፍ ነው። ጭንቀታችን ከሆነ ማለት ለክስ ሌላ ምንም ጉዳይ ነው። ሃይማኖት አይደል? ሌላ ምንም ጉዳይ ነው። የፖለቲካ አሳለፈው ምንም ችግር የለውም። ፓርቲ ነው። በድምጽ ጫሽ ነው ታዲያ ያው ሃይማኖት ነው። የተከፈለ ዋጋ ነው። እና እነማማይን በምንድን ማገዝ የሚገባው? በጸሎት በሐሳብ ሌሎች እህቶቻቸው ወንድሞቻችንን እነሱ በውስጥ አናግሯቸውና እንዴት ላግዛችሁ እኔ ምንድነው መተካት ያስፈልጋል። ማማይን ሲናሳርፋት እነ ትንሿን ሲናሳርፋቸው እህቶቻችን ሲናሳርፋቸው በምን አንቺ ተካቸው አንተ ተካቸው። ሎጂስቲክ ብቻ አይደለም በቂው ነገሩ፣ ገንዘብ ብቻ አይደለም። ነገ እኮ ትደክማለች። ነገ እኮ የራሷ ህይወት እኮ ትጀምራለች። የዛኔ ማንም ይሰራው ተተኪ ከስር ተተኪ አሁን መስልጠን ያለበት አሁን መብቃት ያለበት። እኛ ሁሉ እርዳታ ሲባል ገንዘብ ብቻ የሚታየን አይደለም። ነገ እኮ ታላቁ እኮ አይኖርም። ነገ እኮ እና ዮሐዴ እኮ እናገኛቸው። ነገ እኮ የራሳቸው ህይወት እኮ አላቸው። እነዚህ እስልምና ላይ ቀጥ የሚሰሩት ማን ነው የተካቸው ነገር? ስለዚህ ፍላጎት ያላቸው ሰዎች በውስጥ አናግሯቸው፣ ያሰልጥኗችሁ፣ መረጃዎችን ዶክመንት ይስጧችሁ፣ ብቁ ለሃይማኖታችሁ ቁሙ። እቅበተን መስራት የተወሰነ ሰው የቤት ስራ አይደለም። ከዛ የሁላችን የጋራ ሲሆን የጋራ ሀገር ይኖረናል። አለበለዚያ ጉዳዩ የነፎይና የነማማዬ ይሆንና እነሱ ተጠቂ አህዛብ ደግሞ አጥቂ እኛ ደግሞ አጨብጫቢ እንሆናለን። እዛ ውስጥ እጅን ክተት። በምትችለው አቅም አብረሽ ግቢ። እቅበተን ላይ ስሪ። እኔ እውቀት የለኝም ምንም ነገራችን ወካልሽ እንኳን ቢያንስ እንኳን ኦርቶዶክሳዊ ተደራገር በመያዝ እንኳን ተባበሪ። ከቻልሽ በተክሊል ማይቻል ከሆነ በቁርባን እንኳን በማግባት ተባበሩ። ይሄ ትልቅ የነሱ ስራ መደገፍ ነው። ፍሬ ነው የራሱ። እኔ ማስበው ፍሬ ነው ይሄ። ግን ምን ዋጋ አለው? ማማዬን አደንቃታለሁ ብለሽ አንቺ ፍቅረኛ ሙስሊም ኮን ምን ያደርግላታል? አርቲስት አይደለች እሷ። ምንድን ናት እሷ? አክቲቪስት አይደለች። ምን ያደርግላታል? ያንቺ ህይወት ከሌላ አህዛብ ጋር ክድት ገብተሽ ኢቭን ክር ለመመጠስ አፋፍ ላይ ቆመሽ አቃቸዋለሁ እኮ እነማማዬ ምን ያደርጋል? ህይወታችን ሲቀየር ነው የነሱ ድካም ውጤት ፍሬ እንዳፈራ የሚያዩት። ስለዚህ እኔ ማስበው እንደው ብትቹ በትንሹ እንኳን እኔ ራሴን እጠብቃለሁ። የነ እፎይ ነገር ውድቆ እንዳይቀር ከፈለግ
አንተ ኦርቶዶክስ ሃይማኖትን በሚገባ አውቀ በኦርቶዶክስ እምነት ጸንተ እያስቀደስከው ደግሞ ተቀበል። ይሄ የቅባት እምነት ፍሬ ነው። አንቺ ሙስሊም ጓደኛ ይዘሽ ከሱ ጋር በፍቅር ወድቀሽ ክንፍ ብለሽ ሄደሽ ኧረ እባካችሁ መስረጃ አምጡልኝ እያልን ብለሽ እየመጣሽ እፎይን እኮ ወደዋለሁ እኔ ከእፎይ ጎን ነኝ። ውሸታም ነሽ። መጀመሪያ ራስሽን እንኳን አላሸነፍሽው። እኔ የሚገርመኝ በፎሎወር ራሱ እኔ እንኳን እረባለሁ ተብዬ 100 ምናምን ሺህ ነኝ ያለኝ ፎሎወር። ሲኔማ ማይን ተመልከቷቸው። ትንሿ ልስቲዋቸው ለዚህ ነው በቃ የት እንዳለን እንኳን ተመልከቱ። ስለዚህ መደገፍ ማገዝ የሚገባው አሁን ነው። በስነ ልቦና በገንዘብም በምንም እህቶቻችን ማቆምና የነሱን እግር ተተክቶ መሄድ ሰው ደግሞ በመተካት አንቺ ሃይስኩል የምትማሪው አንቺ ሰንበት ተማሪዎች ሴት አንቺ ዩኒቨርሲቲ ግቢ ያለሽው አንቺ በሰላም ምሳሌ ሴት ደግሞ ተከታያት የነሱ መንገድ እነሱ ለሃይማኖታቸው እንኳን እየተጋደሉ በሃይማኖት መቆም ያቀተኛል ማለት አለብሽ እኮ እነሱ ለራሳቸው ነው ለሰው ተርፈው እኔ ግን ለራሴ ብቻ እንኳን መሆን ያቀተኛል። እንደው አላፍርም እንደው ከሐዛብ ጋር አላቁኝ ባካችሁን እንቢ ያለኝ እኮ እሱ ማግባት በፈልገው ይያልሽ እንደው ስመጣ እንኳን አያሳፍርም። ይሄንን እንዲሰማን ከፈለግን ይሄን ስለዚህ ጓደኛ አትሆኑ አልተባለ፣ ባልንጀራ አታርጓቸው አልተባለ፣ አብራችሁ አትማሩ አብራችሁ አንድ በሽታ ተስሩ አልተባለ። የትዳር አጋር ያረክ ፍቅረኛ አርገሽ በጣም የሚገርም እኮ ነው። አንዳንድ ጊዜ እኔ አሁን አይታይም የሰው ፕሮፋይል እንጂ ከፍታችሁ ቴሌግራም በጣም ተዝናላችሁ። ጓደኛዬ ሙስሊም ነውና ጓደኛዬ ፍቅረኛዬ እንደዚህ ራትና እባካችሁ እንደዚህ ብታናገሩ ይሄ ሁሉ ቅበታ የተሰራ ፕሮፋይሉ ከእፎይ ጎን ነኝ ሳክሳር ለሜ ባረዳ ቋንቋ ምን ያደርጋል? አሁን ይሄ ሰው መጀመሪያ ከራስ ጎኑን ከእፎይ ጎን ከመቆም መጀመሪያ ከራስ ጎኑን መጀመሪያ ከዚህ አሁን ውጡ። ይሄ ከማጨብጨብና ወደ ተቋማዊ ስራ እንግባ። ካጨብጨብነት እንውጣና ወደ ትክክለኛው ስራ እንግባ። እኔ ማን ነኝ? የእስልምና ቅበተ እምነት ስራዎችን እየሰራው ነው ያለው። ራሴን ጠብቄያለሁ። ሲቀጥል ቤተሰቦቼን፣ ሲቀጥል ጓደኞቼን፣ ሲቀጥል ወዳጆቼን አድኛለሁ። እስልምና ላይ ጥያቄ ላለው ሰው ሂዱ ወደ ነው እፎይ ቤት ሂዱ እነ ማማዬ ጋር ግቢ አናግረት ወስ ብያለሁ። ይሄን ስራ ሰርቻለሁ። እኔ ስለ ቤተሰቦቼ ስለ ጓደኞቼ ኃላፊነት ወስጃለሁ። ከዛ ቀጥለ ነው ጠቅላይ ቤተ ክህነት የታለ የሚባለው። ልጆቹን ድካማቸውን እያደከመን እያጠፋ ነው። እኛ እስልምና ሊገል ይፈልጋል። እሱም መስራው እኮ ነው። ምን ሰበር ዜና ነው እንዴ? እሱ ገደለው፣ ፍለጠው፣ ቆረጠው ዛሬ ነው ሰማችሁት? እሱ እኮ ሰበር ዜና እኮ አይደለም። ሰበር ዜና ነው እኛ ነን። ሃይማኖት እየቀያየርን ከማይመስለን ሰው ጋር የማይሆን ቦታ እየወደቅን እየጨፈርን እየደነስን ከኦርቶዶክሳዊ ስነ ምግባር የማይገባ ስራ እየሰራን ያለ ነው። መከራ ይሆን ነው እኛ ነን። ሰበር ዜና የኛ ህይወት ነው የሆነው። ምን አዲስ ነገር አለ እነሱ ጋር የምታዩት? ምን የማይሆን ነገር ነው? ያው ቢኒያም ላይ ከሆነ እኮ አየነው። ከእፎይ በፊት እኮ ቢኒያምን እኮ አየነው። 15 ዓመት ተሰዶ እኮ ነው ያለው። ምን አዲስ ዜና ነው እንዴ? እፎይ ያው ከሞት አፋፍ እኮ ተርፎ እኮ ሰማው እኮ ቢኒያም ሞቶም ቢሆን እኮ ትዝ ይለን ነበረ ይላል። ከዛ ተወሲስ የዛሬ 15 ዓመት እንደዚህ የሆነ ሰው ምናምን እንደዚህ ሆኖ ነበረ ነፍሱን ይማር ነው ይባላል እኮ። ከሞተ ሞተ ነው። የነሱ እኮ ሰበር ዜና እኮ አይደለም የኛን የሆነው። ዛሬ ከፕሮቴስታንት ጓደኛው ጋር ስናላቃት ነገ ደግሞ ከሙስሊም ጋር እናላቃታል። ዛሬ ከሆነች ሙስሊም ፍቅረኛው ጋር ስናላቀው ነገ ደግሞ ከጴንጤ ጋር ሄደ። መከራ የሆነው እኮ እኛ ነን። እነሱን አስተምረን እንመልስ ወይስ የኛ ሰዎች አረባ ከሽታ ይሁንበል?
ደሞ እኮ ሄዳ ጨልጣ ጭርጣ ከገባችበት በኋላ ምን እናርግኛ? እና ይሄ የኛ ህይወት ሲቃና ነው ልጆቻችን ወንድሞቻችን መደገፍ የሚቻለው። እኔ ማሰበው በዚህ ነው። በቃ እውነተኛ ክርስቲያን ናችሁ? ማሽቀበጥ አትወዱ? ዱኢት ክርስትናውን በቃ ከፎይ ጎን መሆን ትፈልጋለህ? ስለ ሃይማኖት ቁም፣ ስለ ኦርቶዶክስነት ቁም፣ ራስን መርምር፣ ሰው አትጥላ፣ በእምነት ከማይመስላችሁ ሰው ጋር በማይመቻካይ አትጠመዱ፣ ቅሱም ስሩ። ይሄንን ማድረግ ይሄንን ካለፍከው በኋላ አሁን ብትናገር ድምጽ አለ። እና ክርስቲያኖች ሴቶች እህቶቻችን ዕቅበተ እምነት የሚሰሩ እህቶቻችን ጀግኖች ሰሞኑን ርዕሶቹ ነፎ የሆኑና ሴቶቹ እንዳደረሳቸው አሉ ያልተናገሩ ኮንዶችም እኮ አሉ ነቢኒ እና ሪዲ እኮ አሉ ጀግኖች። ቢኒያም ትዝ ይለኛል እንቅልፍ የመጣ እስኪል ድረስ ላይ ቢቆም ሁሌ ስራ ስገባ ጠዋት አይወል ወይ እናንተ ቀጥሉ በቃ ይልተኛ ነው ይላል። እንቅልፍ እስከ ማጣት ኮን ዋጋ እየተከፈለ ያለው እናንተ ቀላል ነገር መስሏችኋል እንዴ? ስድብ እየተቀበሉ እንቅልፍ እስከ በነገራችን ላይ እንቅልፍ ማለት ራሱ በሽታ ነው። እንቅልፍ ማግኘት እኮ ጤና ነው ታውቃላችሁ። ዋጋ እየተከፈለ ለቤተ ክርስቲያን ይሄን መክፈል ያለብን ደግሞ እኛ ነን። ይቅርታ ዛሬ እድሉን አግኝቼ ልናገር ብዬ ነው ቢኒያምን ስለሰማሁት። እነማማይም ከሴቶቹ ብዙ ሰው ስለማያውቃቸው ስላልተነገረላቸው እንደ ወንዶቹ ላይ ብቻ ስናተኩር ሴቶቹ ስለረሳናቸው አሁን ላይ ራሱ ያልጠቀስኳቸው አሉ። በጣም ብዙ ሰዎች አሉ። አንድ ገራም ያለ ከፎይ ሰዶ መጽሐፍ መገለጫ እየገለጠ የሚያሳይ ደግሞ አለ። ክርስቲያን የሚባል አይታችሁታል? የሚገርም ሰው እያለው እየበተነ ከላይ አወራ እሱ ከስሪ ከፍቷል። ከላይ አወራ እሱ ከስር መረጃ ያሰባል። ጭራሽ አረብኛውን እኮ ነው ሙጥጥ አድርገው የጨረሱት። አንድ ግዕዝ እንኳን ከገድል አንብቦ መመለስ አቅቶ እየተንደፋደፍከን ያለው እነሱ ግን አንድ ሙስሊም ለመመለስ አረብኛ አንብበው አረብኛ አውቀው እያነበቡት አንድ ግዕዝ አንብበ እንኳን ከገድል ለመመለስ እየተንደፋደፍከን ያለው እንደዚህ ከብዶ አየ ከፈለከው የትርቃት እንደምትጓዝ ሰው ለማዳን ከፈለክ የትርቃት እንደምትጓዝ ትችላለህ አይታ። ስለዚህ ወንዶችንም ሴቶችንም እናበርታቸው፣ ከጎናቸው እንቁም፣ በሚያስፈልገው ነገር ሁሉ አብረናቸው ዕቃውን ሲሰሩ እንግባ። የሚያስተካክሉት ነገር ካለ በውስጥ እንምከራቸው፣ ከጎናቸው ቆመን እንደግፍ። አሁን በጋራ ምንቁበት ሰዓት ይሄኔ ነው እፎይ መደገፍ ማለት ይሄ ነው። አሁን ምን ተሳሰርበት ጊዜ ነው። አሁን ኦርቶዶክሳዊ አንድነት ኦርቶዶክሳዊ ብሔርተኝነት የሚመጣው አሁን የኛ ብሔራችን ሃይማኖታችን ናት። ማለት ብሔር ማለት ማንነት አይደል? ማንነታችን ኦርቶዶክስ ነው። የበለጠው አንድ ምንሆንበት ይሄኛው ታይም ነው። ምን ተሳሰርበት ናት እቺ ታይም። እና ሴቶቻችንን እናበርታቸው። ማየት ነው ሁለቱንም ነገር በደንብ መክታችሁ ካያችሁ በጣም ይገባችኋል። በእውነቱ በጣም ነው የሚገባችሁ። ስለዚህ ኦርቶዶክሳዊ ብሔርተኝነትን እናስፍ ነው። እንጠንክር፣ እንበርታ። ጥሩ ጅማሮች አሉ፣ ጥሩ ሐሳቦች አሉ፣ ጥሩ ጀግኖች አሉ። በጣም የሚገርማችሁ በጣም ብዙ በጣም አቅም አለ። ሎጂስቲክ ራሱ ማገዝ የሚፈልጉ ሰዎች አሉ። መንገዱ ጠፍቶባቸው ቤት በኩል እናግዝ ብለው እንጂ አሉ። አሁን ይሄ ጊዜ ካላነቃመችም አይነቃም። ከሞት አፍ የተረፉ ወንድሞች ሲጎዱ ሲጠቁ ካልነቃመችም አትነቃም። ሴሎቹ ያወራን ጊዜ አንግደል። እነሱ እኮ እንደዚህ ናቸው፣ እነሱ እኮ እንደዚህ ናቸው። እነዚህ በቃ አዲስ ነገር ነው። ቤትን ዝጋ፣ ቆልፍ። ሌባ እንዳይገባብህ አደገኛ አጥር ታደርግ የለ። አደገኛ እምነት ይኑር። ቤተ ሃይማኖት ትሁን፣ አጥር ደግሞ ቀኑን አይሁን። በቃ አለቀ።
አይነካም አደገኛ አጥር ነው ሌባ እንዳይገባበት ነው አይደል እንደተጠቃ ነው በጠላት ይሄን ማረግ ከቻልክ ጠላት አይገባብህም በሩን እንዝጋው በተረፈ ኦርቶዶክሳውያን ወንድሞቻችን እውነተኛ ጓደኛ ይዛችሁ ሁለት መንገድ መምረጥ አይቻልም አንድ መንገድ ምረጡ ወይ አግቡ ወይ ግቡ አግቡ ማለት ወደ ትዳር ግቡ ማለት ወደ ገዳ አላገባምም አልመነኩስም ማለት አይቻልም አንድ ምርጫ ነው ያለን መንገድ አለ ይሄው ጋብቻ የተቀደሰ ነው መንገድ አለ ይሄው ምንኩስና የተቀደሰ ነው ሁለቱም መንገድ አሉ የተቀደሱ መንገዶች የመላእክት ሕይወት አለ ምንኩስና የተመረጠ ሰው ካለ የተቀደሰ ሕይወት አለ ጋብቻ በዚህ ግቡበት አንድ ሆነ ለአንዲት ሔዋን ታመን አንድ ሆነሽ ለአንድ አዳም ታመኝ የኛ ፍሬ ማለት ያ ነው በቤተክርስቲያን ስርዓት ስናረገው ያጥሩ ይሄ ለሁላችሁም መልእክቴ ነው